which means large language model such as ChatGPT, Grok, Gemini የመሳሰሉ የቻት ቦቶች እንዴት እንደሚሰሩ ዛሬ እናወራለን። በተጨማሪም ፎከስ እናደርግበት ፓርት አለ ላርጅ ላንጉዌጅ ሞዴሎች እንዴት እንደሚሰሩ፣ የኤአይ ኮንሰፕቶች እንዴት እንደሚሰሩ፣ እንዴት ኤአይ ትሬን እንደተደረገ፣ ቶክን ምንድነው በአርቲፊሻል ኢንተለጀንስ፣ ትራንስፎርመርስ ምንድነው፣ እሱን በዛሬው ቆይታችን እናወራ ይሆናል። በተጨማሪም ሪል ወርልድ አፕሊኬሽን ላይ እንዴት መተግበር እንችላለን የሚለውን እናወራለን። ለምሳሌ ብዙዎቻችን እዚህ ጋር ያለ ነው የኢንፎርሜሽን ሳይንስ ተማሪ ነን ወይም ዴቨሎፐሮች ነን which means front end ወይም back end ላይ ነው የምንሰራው። ይሄን ደግሞ ስንሰራ ኤአይ ላይ መግባት የሚፈልግ ሰው እንዴት የኤአይ ቴክ ስታኮችን በሲስተማችን ላይ መጠቀም እንደምንችል እናወራለን። ለምሳሌ ቻት ቦቶችን እንዴት በፉል ስታክ ዴቨሎፐር ወይ አንድ ፉል ስታክ ዴቨሎፐር ቻት ቦትን በሲስተሙ ላይ ኢምፕሊመንት ላድርግ ብችል እንዴት ማድረግ እንደሚችል በዛሬው ቆይታችን እናወራለን። ሌላኛው ትራንስሌሽን፣ ከስተመር ሰፖርት፣ ኮንተንት ራይቲንግ፣ ኤዱኬሽን እና ሰርች ኢንጂን እኔ ከማውቃቸው ሪል ወርልድ አፕሊኬሽኖች ውስጥ ናቸው። ከዛሬው ቆይታችን ዮናስ ጌታቸው ጋር ደግሞ ሰፋ ያለ ቆይታ እናደርጋለን። ሌላኛው ደግሞ አንድ ሰው በኤአይ ላይ ጥሩ ዕውቀት ኖሮት ወይም በኤአይ ላይ ተምሮ ምን አይነት ኬሪየር ወይም ወደፊት ምን አይነት ጆብ ኦፖርቹኒቲዎች ሊያገኝ እንዴት እንደሚችል በዛሬው ቆይታ እናያለን። እንግዲህ የዛሬው ቆይታችን ዮናስ ጌታቸው ይባላል። የዛሬው ከስተመራችን ዋናው እንግዳችን ኤአይ ኢንጂነር 3ኛ ዓመት የኮምፒውተር ሳይንስ ተማሪ ነው። እንግዲህ ዮናታን ጌታቸው ዌልካም ብለናል። ጥሪያችንን አክብረ ስለመጣ እናመሰግናለን። ዮናታን ጌታቸው ስለራስህ ትንሽ ነገር እንድትለን እድሉን እንሰጣለሁ። እሺ፣ እኔም አመሰግናለሁ ስለጋበዛችሁኝ። ስሜ ዮናታን ጌታቸው ይባላል። ተናግሮታል ሚኪ። የ3ኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። ያለሁት እዚሁ አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ እና ያው ዛሬ ላቀርብላችሁ የመጣሁት ስለ ኤልኤልኤሞች አንደር ዘ ሁድ እንዴት ይሰራሉ የሚለውን እና ብሮደር ቶፒኩን ሚኪ አቅርቦታል። ጀስት እሱ ላይ መጨመረው የለም። ነገር ግን ባክ ኤንድ ፎርስ የተወሰነ ነገር ከሚኪ ጋር እናወራለን። ከዛ በኋላ ግን ሞር ኦፍ ዛሬ ላቀርብላችሁ የመጣሁት ሞር ቴክኒካል ስታፍ፣ ከዛ ደግሞ ጀስት ጀነራል አፕሊኬሽኖችንም እናያለን። ግን ብዙዎቻችን ለምሳሌ ኤልኤልኤሞችን ምናምን እንጠቀማለን ዴይ ቱ ዴይ ዩዛችን ላይም። ከዛ ደግሞ አሴ ዴቨሎፐር ደግሞ ኤጀንቲክ ኮዲንግ ቫይብ ኮዲንግ ምንለው ማለት ነው። ስለዚህ ሞስት ኦፍ አስ ዩዝ ዳት። ከዛ ግን አንደር ዘ ሁድ እንዴት ነው እነዛ ሲስተሞች የሚሰሩት የሚለው ማወቅ ኢዜመስ አስ ዊ አር ሊቪንግ ኢን ዘ ኤአይ ኤጅ ምናምን ነገር ማለት ነው። ሶ ሞስት ኦፍ ወደ ቴክኒካል ነገሩ እናተኩራለን። የተወሰነ ደግሞ አፕሊኬሽን ፓርቱን ደግሞ የተወሰነ ለማየት እንሞክራለን። እሺ፣ እንግዲህ ከሪዝምህ እንዳየሁት እንግዲህ አይኮግላብ ላይ ተሳትፈዋልና እንዴት ነው ብዙ ጊዜ አሁን ኢንጂነሮች ወይም ተማሪዎች ወደዛ ድርጅት ቢገቡ ወይም እንዴት ኦፖርቹኒቲው እንዴት እንዳለ እንዴት ኢንተርን ማግኘት እንዴት እንደሚችሉ ትንሽ ነገር ብትነግረን አይኮግላብ ላይ ማለት ነው። ዮናታን ኦኬ፣ አሁን ይሰማል? አልሰማኝም ቅድም ያልኩትን? ያ ሰምቻለሁ። አይ በፒሲ ገብቼ ነበር። በፒሲ ሳወራ አይሰማም። አሁን በስልክ ነው ያለሁት እና ቅድም ሳወራ ይሰማም ነበር። ይሰማል። ኦኬ፣ እሺ። ሶ ያ አሁን አይኮግላብስ ላይ ጁኒየር ኢንጂነሪንግ ይሰራለሁ። ያው ይሄንን እድል ያገኘሁት 2ኛ ዓመት ላይ ያለው ኢንተርንሺፕ ኦፖርቹኒቲ ምናምን ነገር አውጥተው ነበር አይኮግላብስ። ሶ ኢንተርንሺፕ ኦፖርቹኒቲውን ያገኘሁት ያኔ ሊንክድኢን ላይ ነበረ። በዛ በፊትም ደግሞ ሌላ እኔ ማውቀው ጓደኛዬ እዛ የነበሩ ኢንተርንሺፕ የወጡ ጓደኞች ነበሩ። ሶ አፕላይ አደረኩኝ። ለፈተና ጠሩን።
ሶ ፕሮሰሱ መጀመሪያ ለፈተና ትጠራላችሁ። እኔ ያለፉበት ፕሮሰስ። ከዛ በኋላ ኢንተርቪው ይኖራል። ጀስት ኢንተርቪዎቹ ላይ የሚኖሩት ቤዚክ ኤምኤል ኮንሰፕቶች፣ ከዛ ማትስ ኮንሰፕቶች፣ ሴስ ኮንሰፕቶች የመሳሰሉት ነገሮች ናቸው። ፈተናው ላይም እንደዛው። ከዛ በኋላ አይ ጋት ኢንቱ ኢንተርንሺፕ ላይ ለ6 ወር ቆይቻለሁ። የራሱ ሲስተም አለው። ከዛ በኋላ ልክ ኢንተርንሺፕ ፒሪዮዳችሁን ሲጨርሱ አለው ኢቫሉዌሽን ክራይቴሪያዎች ምናምን ነገር አሉት። በኢቫሉዌሽን ክራይቴሪያው ካለፋችሁ ስታፍ ሜምበር ትሆናላችሁ። ሶ ያንን ኢንተርንሺፕ ፒሪዮዱን ከጨረስኩ በኋላ ኢቫሉዌት ተደረጉ እና ወደ ስታፍ ገባው። ሶ ስታፍ ከሆንኩኝ አሁን ወደ 9 ወር ገደማ ምናምን ነገር ሆኖኛል። ያ እና ደግሞ ኦፖርቹኒቲዎች አይኮብ ላብስ ይወጣል። ብዙ ጊዜ ኢንተርንሺፕ መሞከር የምትፈልጉ ብዙ ተማሪዎች አሉ። ከዚህ ከ4 ኪሎም ከ5 ኪሎም ብቻ እዚህ አዲስ አበባ ዩኒቨርሲቲ ያሉ ተማሪዎች አፕላይ ያደርጋሉ እና ብዙ ተማሪዎች አሉ ውስጥ ላይ ኢንተርንሺፕ ፒሪየድ ላይ ያሉ እና ያው ይጠቅማሉ የሚለውን ካምፓኒ የሚሰራው ኤአይ ዴቨሎፕመንት ላይ ነው። ሶፍትዌር ዴቨሎፕመንት አይነት ስራዎችም አሉ። ነገር ግን እነዛ የሚሰሩት አሲ ሰፖርቲቭ ታስክ ፎር የሆነ ኤአይ ኢንፍራስትራክቸር ምናምን ለመስራት ነው። ሶ ጀነራል አሁን ብዙ ጊዜ ሰምተነው እናውቃለን ኤጂአይ ምናምን ነገር ሲባል። ሶ ኤጂአይ አርቲፊሻል ጀነራል ኢንተሊጀንስ ማለት ነው። ያንን አቺቭ ለማድረግ ነው ዋና ጎላቸው። ሶ ቤዚካሊ ኤአይ ላይ ፐርሲው ማድረግ የምትፈልጉ ካላችሁ አይ ሪኮመንድ አይኮብ ላብስ። ኦኬ ከገባህ 9 ወር በላይ ሆነዋል ብለናል እና እዛ ስገባ ምን አይነት ችግሮች አጋጠሙ ወይ አዲስ ነህ ለአርቲፊሻል ኢንተለጀንስ? ስለዚህ አሁን ላይ ብዙ ሰው ፉል ስታክ ወይም ፍሮንት ኢንድ ላይ እና ባክ ኢንድ ላይ ነው እየሰራ። አሁን ከዛ ተነስተው እና እዛ አፕላይ አድርገው ቢቀበላቸው የተቀበሉ ተማሪዎች አሉና ምን አይነት ቻሌንጆች አጋጥመዋል እዛ? ኦኬ እሺ፣ ያው ከዛ ፊት የተወሰነ እንደዚህ ሪገረስ ኮርስ ምናምን ነገር አልወሰድኩም ነበር። ነገር ግን ሜቢ ታውቁት ይሆናል ዩቲዩብ ላይ የተወሰኑ ቪዲዮዎች ምናምን አይ ነበር። ሜቢ የምታውቁት ከሆነም አይ ሪኮመንድ ዩ 3v1b ሰርቹት እና ይዩት። ቤዚክ የሆነ ኢሜል እና ዲኤንኤ ላይ ዲፕ ኒውራል ኔትወርክ ላይ ጥሩ ፓዝ ምናምን ነገር ይመራል። ሶ ከዛ ፊት የተወሰነ ነበረኝ እንትኑ። ከገባ በኋላ ቻሌንጅ ሆነብኝ ለማለት እንትን ይላል። ያው ውስጥ ላይ አሉ ፕሮጀክቶች የጊዜው መሰራቸው ፕሮጀክቶች ምናምን ነገር ይኖራሉ እና ያበቃሉ ብዬ አስባለሁ። ግን ቻሌንጅ አደረገኝ ብዬ ሜቢ የማስበው ሜቢ ውስጥ ላይ የሚሰሩ ነገሮች ሊደራረቡ ይችላሉ። ፕሮጀክት መርጣችሁ ትገባላችሁ የሆነ ፕሮጀክት ላይ። ለምሳሌ እኔ ናክ የሚባል ቲም ነበረ እና ያ ቲም ላይ እንሰራ የነበረው ሜቢ አሁን ኋላ ላይ ወርክሾፑ ላይ ማቀርብላችሁ አንድ አልጎሪዝም አለ። ያንን አልጎሪዝም ባክ ፕሮፓጌሽን ይባላል። በሌላ አልጎሪዝም ለመተካት ነው የሚሞክሩት። ሶ ያንን መስራት ይጠበቅባቸዋል። ከዛ ደግሞ ቅዳሜ ምናምን ትሬኒንጎች ይኖራሉ። የሆነ ታስክ ይሰጣቸዋል። ታስኮቹ ያው ለፖርትፎሊዮችን በጣም ጥሩ ነው። ከዛ በተጨማሪ ደግሞ ኮርሴራ ላይ ምናምን 6 ኮርስ መውሰድ ይጠበቅባቸዋል። እነዚህ ነገሮች ሲደራረቡ ሜቢ ሰዓት ምናምን ሊያጨናንቅ ይችላል ካልሆነ። ከዛ በቀር ቻሌንጅ ብዙ አረገኝ አለንም እና ሜቢ ላነሳው ደግሞ ፍሮንት ኢንድ ባክ ኢንድ ላይ ለነበረን ምናምን ላልከው አይ ቲንክ በአፕሮቺንግ ኤጅ የኤአይ ኤጅ ነው። ሶ ይሄ በዚህ ሳይድ ያለውንም ስኪል መያዝ አይ ቲንክ በጣም ጥሩ ነው ብዬ አስባለሁ። ስፔሻሊ ባክ ኢንድ ዴቨሎፐርም ብንሆን ፍሮንት ኢንድም ኦር ኤኒ ካይንድ ኦፍ የሆነ ኢንፍራስትራክቸር ላይ የምንሰራ ከሆነ ሶፍትዌር ዴቨሎፕመንት ላይ የምንሰራ ከሆነ ኤጀንቲክ ኮዲንግ ሜቢ ሰምታችኋል። በቅርብም ሳይበር ላይ የሚሰሩ ከሆነ ክላውድ ማይቶስ እና እነዚህን ነገሮች ማወቅ በጣም ኢቮልቭ ለማድረግ በዚህ ኤጅ ላይ ጠቃሚ ነው ብዬ አስባለሁ። እና እንዴት አፕሮች እናድርገው ለሚለው ሜቢ እንደዚህ የነገርኳቸው ሪሶርሶች አሉ። ጥሩ ኮርሴራ ላይ ኮርሶች አሉ። ኮርሴራንም ሪኮመንድ አደርጋቸዋለሁ ፍሮም ዘ ቤዚክ ምናምን ተነስተው የሚያስተምሩ። ሶ አሴ ሳይድ የተወሰነ እውቀት ቢኖራቸው ራሱ ጥሩ ነው ብዬ አስባለሁ ጀነራሊ። ኦኬ ቅድም ፕሪሪኩዌስት ያልከው 6ቱ ኮርሴራ ላይ የምትወስደው ግዴታ ነው ወይስ ጥሩ ነው ብለም ያሰብከው ነው አንተ የተናገርከው? አይ 6ቱ ኮርስ ያልኩት ቅድም ያው አስ ፓርት ኦፍ ዘ ኢንተርንሺፕ 6 ኮርስ መውሰድ ግዴታ አይኮብ ላብስ ማለት ነው። እኔ ሪኮመንድ ማድረጋቸው ኮርሴራ ላይ ዩ ካን አፕላይ ፎር ፋይናንሻል ኤድ እና በ15 ቀን ውስጥ ሪተርን ይደረጋል ይሰጧቸዋል። ሶ ሰርቲፊኬሽንም አለው። ከዛ በላይ ግን ዋናው ነገር
ዩ ሃቭ ፕሮጀክቶች ምናምን ነገር ይኖራሉ። ላቦች እዛው ላይ ቪዲዮዎች ናቸው። ቪዲዮ ቤዝድ ነው ብዙ። ከዛ እሱን ከተማራችሁ በኋላ ጀስት ላቦቹን እየሰራችሁ ምናምን በፕሮጀክቶቹ ኢትሬት እያደረጉ ከፍሮም ዘ ግራውንድ አፕ ጥሩ የሆነ ደረጃ ላይ መድረስ ይቻላል ብዬ አስባለሁ እንጂ የቀደሙ 6 ኮርስ ያልኩት እዛ ኢኮግላብስ ውስጥ ያለው። ኦኬ እሺ። አሁን ደግሞ ወደ ሌላኛው የሪዝሜ ፓርት እንጂና የኤችኤስሲቪ አንደኛው አካል ነበርኩ ብላልና ለፓርት ታይም ሰራለሁ ብላልና እስቲ ኤችኤስሲቪ እንዴት እንደገባ ትንሽ ብታጫውተን ብትነግረን። ሶሪ አንድ ያልሰማሁም ነበር። ኦኬ ሪዝም ላይ ኤችኤስሲቪ ገብተ እንደ ፓርት ታይም እንደሰራ አይቻለሁ እና እንትን ሪዝም በሊንክድኢን ሳይ እና እንዴት እንደገባና ምን አይነት ነገሮች እንዳጋጠሙ እሱ አካባቢ ጋር ብናወራ። ኦኬ ኤችኤስሲቪም ያው ሁለተኛ ዓመት መጀመሪያ አካባቢ ምናምን ላይ ነበር የገባሁት። ሶ ያው ቤዚካሊ የሚገባበት ክራይቴሪያ ምናምን ነገር ይታወቃል። ያወጣሉ ግሩፓቸው ላይ ማስታወቂያ ምናምን ያው አፕላይ ይደረጋል። ኢንተርቪው ይኖረዋል ከፊልተሪንግ በኋላ። ከዛ ኢንተርቪው ላይ ቢሄቪየራል እና ቴክኒካል ኩዌስችኖች አሉ። ያው እዚህም ያሉ ብዙ ልጆች አሉ እያስባለሁ እዛ ያሉ ኤችኤስሲቪ ያሉ G6 ጀነሬሽን 6 ነበር የነበርኩት። ያው ውስጥ ላይ የተወሰነ ጊዜ ቆይተናል። ግን መሀል ላይ ያቋረጥኩበት ምክንያት ያው አንደኛ ኢምፐርሰን ነበረ። ኢምፐርሰን መሆኑ ስለቀረ ያ በዛ ምክንያት ነበር ያቋረጥኩት። ግን በጣም ደስ የሚል ቫይብ ነበር የነበረው። ስፔሻሊ የምታገኟቸው ሰዎች ምናምን አሁንም G7 ያላችሁ ልጆች ካላችሁ ኦንላይን መሆኑ ሜቢ ኤቢግ ሀርድል ነገር ሊሆን ይችላል። ግን አይ ቲንክ ኮሚኒቲው ከዛ ደግሞ የምታገኙት እውቀት በጣም ሪገረስ የሆነ ስኪል አኩዊዚሽን ምናምን ነገር ያለውና በጣም የሚገርም ነውና ያው እዛ የተወሰነ ቆይተን ምናምን ከዛ ግን አልጨረስኩትም ኤጁኬሽኑን ምናምን ማለት ነው ሙሉ። ኦኬ እሺ። እዛ ስትማር አሁን ለደረስክበት ደረጃ ወይም አርቲፊሻል ኢንተለጀንስ ላይ እየሰራ ነውና አይኮግላብ ምን ስኪል ጠቅመዋል እዛ ኤችኤስሲቪ ወይም ሰዎች ወይም እዚህ የፓርቲሲፓንቶች እንዲሰሩት ወይም የፈለጉት ነገር እንዲሰሩ የምትሰራበት ነገር ወይም ነገር እንደዛ ነው? ቤዚካሊ ያው ኤችኤስሲቪ ላይ what you study about is problem solving ነው። using ያው problem solving on the domain of software development ላይ ማለት ነው። ስፔሻሊ ደግሞ ይሄ ኮምፒቲቲቭ ፕሮግራሚንግ ነገር ላይ ሶ እዛ ላይ just anything is algorithm እና problem solving skill which is the same domain work AI ላይም ተመሳሳይ ሀሳብ ነው ያለው። just የተወሰነ shift ሊኖረው ይችላል። ከዛ ግን እዛ ላይ የምንጠቀማቸው ለምሳሌ ሰርቺንግ አልጎሪዝም ብትሉ AI ላይም ሀዚ ኮረስፖንዲንግ የሆነ እንትን አለው። ብዙ ፕሮብሌሞች እዛ ላይ አልጎሪዝሚክ ፕሮብሌሞች ወደዚህ ማፕ ማድረግ የሚችሉ ናቸው እና ጀስት ፕሮብሌም ሶልቪንግን ከዛ ደግሞ ክሪቲካል ቲንኪንግ አይገስ ስፔሻሊ ሊድ ኮድ ምናምን ጥያቄ ስትሰሩ እዚህ ያላችሁ ካላችሁ የሆነ በጣም አስጨንቋችሁ መጨረሻ ላይ ግን የሆነ አሃ ሞመንት አለ በቃ የምትሰሩበት ምናምን እና ያ ሞመንት በቃ ብዙ አሰላስላችሁ ምናምን ከዛ መጨረሻ ላይ ግን ፕሮብሌሙን ሶልቭ ታደርጉታላችሁ እና ያው ይህንን ፓዝ መማር ለየትኛውም አይነት እንትን ይጠቅማል። ስፔሻሊ ደግሞ ቬሪ ትራንስፈረብል ነው ወደ ኤአይ ብዬ አስባለሁ። ኦኬ በጣም ጥሩ ነው። ግን እኔ ከሰማው ሁለተኛ ዓመት ነው ያልከውና ሁለተኛ ዓመት ማለት በጣም ብዙ ቢግነሮች የሚጀምሩበት ነው። ፍሬሽማን ሳያውቁ ወይ ሁለተኛ ዓመት ነው ብዙ ጊዜ የሚጀምሩት። አንተ ሁለተኛ ዓመት ማለት አይኮግላብ ተፈተና ኤችኤስሲቪ ተፈተና እዛ እየሰራህ ነበርና እንዴት ነው ሃይ ስኩል ነበር የጀመርከው ወይስ እዚህ ከገባ በኋላ ነው በደንብ የሰራህበት? ኦኬ መጀመሪያ የጀመርነው ሃይ ስኩል። ኦኬ ሃይ ስኩል ላይ በደንብ ሰርተህ ነበረ? እሺ ይሰማል? ይሰማል። ያ ሃይ ስኩል ላይ አይሰማም፣ እየተቆራረጠ ነው።
ይሰማል? ዮናታን ይሰማል? ኦኬ መሀል ላይ ያወራሁት አልተሰማም ነበር። ይሰማል? አንተ የምትለኝ ይሰማል ሚኪ? ይሰማል? ሜቢ እኔ ጋ ብቻ ነው ይፋ? አሁን ይሰማል። ኦኬ ምን ብዬ ነው ያቆምኩት? እኔ ዝም ብዬ እያወራሁ ነበር። ኦኬ የኔ ቆረጡ እኔ ጋር ከሆነ ፕሮብሌሙ እኔ እንጃ ሜቢ። እሺ አሁን የሚሰማ ከሆነ ያንተ ይሰማል ወይ ሚኪ? ሪጆይን አድርግ። ኦኬ እኔ ተቆራረጠ ያለው እስቲ ቆይሽ አንዴ። አሁን ይሰማል ያ። እሺ ዮናታን ቀጥልልኝ። ኦኬ እሺ መሀል ላይ አልተቋረጠም ማለት ነው? ከነበርኩበት ልቀጥል። ስለ እንትን ነበር አይደለ? አልጨረስክልኝም ነበር። ኦኬ እሺ ያ ቤዚካሊ የተወሰነ ባክግራውንድ አለን ግን በጣም አለን የሚባል ደረጃ አይደለም። ግን 11ኛ ክፍል 12ኛ ክፍል ምናምን የተወሰነ ሰርተንበታል ፍሮንቲንድ እና በጣም የተወሰነ ደግሞ ባክኢንድ ምናምን ላይ ማለት ነው። ከዛ እዚህ ፍሬሽማን ከመጣንም በኋላ ያው ባክግራውንድ ስለነበረን የተወሰነ ሰርተንበት ፈርስት ይር ሰከንድ ሴሚስተር ላይ ምናምን እንደ ቡት ካምፕ ምናምን ነገር አድርገን አስተምረን ነበረ የሆነ ጊዜ ፍሮንቲንድ እና ባክኢንድ እና አይገስ የተወሰነ ከኋላ ባክግራውንድ ነገር አለኝ። በጣም ማሲቭ የሚባል አይደለም ግን ያው ያ መኖሩ የተወሰነ ኢፌክት ሊኖረው ይችላል። ኦኬ እሺ ደግሞ ዮቶ አካዳሚ ሰርተ ነበረ እንደ ሜንቶርሺፕ እና ምንድነው ዮቶ አካዳሚ የት ነው? ስለሱ እስኪ ንገረኝ። ያ ሜቢ አሁን ሜንሽን ያደረኩት ፍሬሽማን ሰከንድ ሴሚስተር ላይ አስተምረናል ያልኩህ እሱን ነው። ከጓደኞቼ ጋር ምናምን ሆነን በአንድ ላይ ነበር እንትን ያልነው እና ያው ተማሪዎችን መዝግበን ምናምን ፍሮንቲንድ እና ባክኢንድ ነው ስናስተምር የነበረው። በመጀመሪያ ኮርስ ፍሮንቲንድ ምናምን ነገር አስተማርን ቤዚክ ፍሮንቲንድ ነው ማለት ከዛ ባክኢንድ በጃንጎ ምናምን ነገር የተወሰነ አስተምረን ነበረ። ዮቶር የሚለው እሱ ነው። ዊ ኮፋውንደድ ኢት እንጂ የሆነ ካምፓኒ ምናምን ሳይሆን እኛው ራሳችን እንትን ያልነው ከጓደኞቼ ሆነ። ኦኬ ሜንቶር ስታደርግ ነበርና ምንድነው በጣም ኮመን ሚስቴክ ያየበት ቢግነር ሌቭል ላይ? ምክንያቱም አሁን ላይ ቢግነር ሌቭሎች እንዳይሳሳቱ ስለሚፈለግ የዛን ጊዜ ስታስተምር ወይ ሜንቶር ስታደርግ ያጋጠመ ችግር ምንድን ነበረ? ከቢግነሮች ምን አይነት ችግር ላይ አስተውለዋል? ሄሎ ይሰማል? ሄሎ ይሰማል? ዮናታን ይሰማል አሁን? ይሰማል። አንተ ጋር እኔ ጋር ነው? እኔ እንጃ እኔም አልገባኝም። ሜቢ ማጋ ነው ይዳኝ ሌሎች። አሁን አይሰማም ነበረ ዮናታን። ኦኬ ያው እሺ እኔ ጋር ነበር። እሺ በቃ አሁን ወደ ዋናው ወርክሾፕ እንትን ነው ወደ ዋናው ወደ ኤልኤልኤም አንደር ዘ ሁድ ወይም እንዴት እንደሚሰራ እንገባለን ማለት ነው። እስኪ በመጀመሪያ ግን ወደ ኤአይ ፊልድ ሊገቡ የሚፈልጉ ሰዎች ምን አይነት አድቫይስ ሰጥቷል? እሱ ጋር ንገረንና እንዴት እንደሚሰራ ትነግረናለህ ማለት ነው። ኦኬ ኮንሳይዝሊ
ሜቢ ምን አይነት አድቫይስ እንደሆነ ጀስት ግን ጀነራል አድቫይስ አይ ገዝ ምንም አይነት ቦታ ላይ ችግር ሊሆን ብዬ ማስበው ፍሮም ማይ ፐርስፔክቲቭ ግራውንድን ሳይዙ መነሳት ነው ብዙ ነገሮች ላይ ማለት ነው እና ጥሩ የሆነ ሮድ ማፕ ማጣት ነው እና ሜቢ ያ ችግር ሊሆን ይችላል ግን አሁን በጣም ብዙ እንትኖች አሉ ጀስት ኪፕ ለርኒንግ ሁሌ አዲስ ነገሮችን ምናምን ለመማር ሞክሩ ከዛ ነገሮችን በራሳችሁ ሊንክ ለማድረግ ሞክሩ እና ያኔ በቃ ብቻ ጀስት ክሊክስ ምናምን ነገር ማለት ነው እና ልል የምችለው ስታርት ፍሮም ዘ ቤዚክስ ምናምን አሉ ብዙ ፕላትፎርሞች ቅድም ሜንሽን አድርጌያቸዋለሁ ሜቢ መላክ ከተቻለም እልክላችሁና እናንተ ትልኩላችኋላችሁ ብዙ ፕላትፎርሞች አሉ እና ግን ጀስት ኪፕ ኢትሬቲንግ ኦልዌይስ ማለት ነው ኪፕ ለርኒንግ ኦልዌይስ እና የሆነ ሰዓት ላይ ዩ ዊል ሲ ዘ ቼንጅ ራሳችሁ ላይ ቼንጅ ታያላችሁ ሰደል ያለ የምታዩት እሺ እንግዲህ ስለ AI እናወራ አሁን አርቲፊሻል ኢንተለጀንስ ከዚህ በፊት የመጣ ነው አሁን ላይ ደግሞ በይፋፋ ያለን ወደፊት ላይ ትልቅ ተጽዕኖ ይመጣል ይባላልና እስቲ ስለ AI ትንሽ ነገር ንገረን ምንድነው እንዴት ነው የሚሰራው ሂስ ምንድነው አሁን ላይስ ምን ደርሷል ወደፊት ላይስ ምን ይደርሳል ብለህ ታስባለህ አሁን እስካለበት ደረጃ ድረስ ማለት ነው ስለ AI እናውራ እሺ ያው መጀመሪያ AI artificial intelligence ማለት ነው basically it tries to mimic እኛ ሂማኖች ያለንን ኢንተለጀንስ አሁን ያሉት አፕሮቾች they could use ለምሳሌ አይምሮአችን ላይ ያለውን ኒውራል አክቲቪቲ ማፕ ወደ ሆነ አርቲፊሻል ሲስተም ማፕ ለማድረግ ይሞክራሉ it is the reason we call them የሆነ ለምሳሌ ኒውራል ኔትወርክስ አርቲፊሻል ኒውራል ኔትወርክስ ምናምን እንላቸው basically እኛ ያለንን ነገር ወደ ሆነ ወደ ማሽን ማፕ ለማድረግ ነው የሚሞክረው ከዚህ በፊት ሞክረዋል ከዚህ በፊት ለምሳሌ ሁለት አይነት አፕሮቾች አሉ አንደኛው ሲምቦሊክ ብዙ አልገባበትም የተወሰነ ሪፈር ማድረግ ትችላላችሁ ሲምቦሊክ እና አሁን ደግሞ ያሉት ኒውራል አፕሮቾች ማለት ነው ሲምቦሊክ ሜቢ ከዚህ በፊት ብዙዎቻችሁ አይገስ ሰምታችሁት ይሆናል ዋትሰን ብሉ ከዛ ደግሞ ብዙ ከዚህ በፊት ይሰሩ የነበሩ ሲስተሞች ኤክስፐርት ሲስተሞች የሚሰሩ የነበረው ዘዩዝ የሆነ ሃንድ ኮድድ የሚመስል እና ደግሞ ቬሪ ሪጅድ የሆነ ሲስተም which was not scalable እና which ከትንሽ ጊዜ ቆይታ ኋላ ወደ ላይ ስኬል ማድረግ ስላልቻሉ AI ዊንተር ምናምን እንደተከሰተ ምናምን ነገር ከዚህ በፊት መጣቆነ ከዛ ኋላ ግን ኒውራል ኔትወርክ የሚለው ሐሳብ መጣ ከዛ ኋላ ኒውራል ኔትወርኮችን ስኬል ማድረግ እንደሚቻል AlexNet maybe you could refer it እና AlexNetoች they just proved it እና with the development of GPUs AI ላይ የሚያስፈልገው አሁን ያሉት ከረንት ሲስተሞች especially it's all about matrix multiplication ማለት ነው እና ያለን አሁን ኋላ ላይ የተወሰነ ስለምናይ አሁን ቬግ ሊሆን ይችላል ኋላ ላይ ግን በደንብ ኤክስፕሌን እናደርጋለን it's all about matrix multiplication እና ሁሉንም ነገር ወደ ሆነ ማቴማቲካል ኦብጀክት ሪፕሬዘንት አድርገውት ከዛ ኋላ ስለሆነ የሚሰሩት እና GPUs ደግሞ ኤክሴል ቬሪ ጉድ አት ኢት በጣም ጥሩ ናቸው እንትን ላይ ይሄ especially ትንንሽ kind of operations እና ፓራላሊ መስራት ማለት ነው ጌሚንግ ላይም ፌመስ የሚሆኑት ለዛ ነው it's all about matrix multiplication ስለሆነ ማለት ነው አሁን ያለው ሲስተም ጀስት ያንን ነው የሚሰራው ሜቢ ሰምታችሁ ይሆናል ChatGPT ለምሳሌ አንድ ፕሮምፕት ጽፋችሁለት ሲመልስላችሁ ለእናንተ የሚመልሰውን ቶክን ሲያወጣ እያንዳንዱን ወርድ ሲያወጣ ወይ ደግሞ የእናንተን አንድ ሬስፖንስ ሲመልስላችሁ somehow 0.0001 or እንደዛ ያህል ቁጥር ያህል ጋሎን ኦፍ ዋተር ትፈጃላችሁ እና ያ የሚያስፈልገው it needs a lot of compute to run አሁን ያሉትን ሲስተሞች on the back ከዛ ግን አሁን ይሄ ሊሚቴሽን ስለሆነ ወደፊት ላይ ደግሞ እኛ ሂውማኖች ምንሰራው እንደዛ አይደለም ሂውማኖች ቶሎ ለርን ማድረግ እንችላለን ኮንቲኒዩሊ ለርን ማድረግ እንችላለን ሜቢ ሁላችሁም አጋጥሟችሁ ይሆናል አናዷችሁ ሊያቅ ይችላል ኤልኤልኤሞች ጋር ምናምን ስትወሩ it just forgets about you ምናምን ከዚህ በፊት ያወራችሁትን ነገር ይረሳዋል which is the main thing አሁን ትራንስፎርመር ስናወራ ለምን እንደሚረሳ ምናምን በደንብ እናያለን አርኪቴክቸራሊ እና ማቴማቲካሊ ማለት ነው እና ይሄንን ነገር ሶልቭ ለማድረግ ወደፊት የሚሞከረው ብዙ ሶልቭ መደረግ ያለባቸው ነገሮች አሉ እኛ ሂውማንን እንደ ሂውማን ኬፓብል የሆነ ኮምፒውተር ሲስተም ለመስራት ማለት ነው እና እሱን AGI ብለው ኮል ያደርጉታል እና ወደፊት ላይ እሱን አቺቭ ለማድረግ ነው አሁን እየተሰራ ያለው ያው ብዙ ኮንሲኩዌንሶች ሊኖሩት ይችላሉ ኦፕቲሚስቶች አሉ ፔሲሚስቶች አሉ but just አሁን ያለንን ላይፍ እየኖረን ነው ሁላችንም የራሳችን እንትን ሊኖረን ይችላል ለምሳሌ እዚህ ላይ
የሆነ የምናነሳው ሀሳብ ሊኖር ይችላል። ወደፊት ሙሉ ሰራተኞች አይኖሩም ምናምን ሰውን ሙሉ ከስራ ያስወጣል ብለን እናስብ እንችላለን። ኦር ሜቢ ደግሞ ሌላ የሚፈጥረው ኦፖርቹኒቲ ሊኖር ይችላል ብለን እናስባለን። በት ጀስት አሁን ግን ያው ስፔኩሌሽኖች ናቸው። ግን አሁን ለርን እያደረግን እና እየሰራን እንቀጥላለን ማለት ነው። ኦኬ ሰዓት እየሄደ ስለሆነ ስክሪንህን ሽግና ወደ ወርክሾፑ መሄድ እንችላለን አሁን ላይ። እሺ ይታያል አይደል ስክሪን? ይታያል ያስባል። ይታያል። ፕሬዘንቴሽኑን እንክፈተውና ኦኬ አሁንም ይታያል። መሀል ላይ የማይሰራ ምናምን ከሆነ አስቆሙ። እሺ መቀጠል እችላለሁ። ይሰማል? ምህረት አንቺ ምትሰማኝ? እሺ አሁን ብዙዎቻችሁ ባክግራውንድ ላይ ኖራችሁ ይችላል በሚለው የተወሰነ አይተን ለማየት ሞክረን እንጀምራለን። የተወሰነ 30 ደቂቃ ምናምን ገፍተናል ይመስለኛል። ግን እንደምንም ካቻፕ ለማድረግ እንሞክራለን። መጀመሪያ ትራንስፎርመር ወይ ደግሞ ኤልኤልኤሞች እንዴት ይሰራሉ ወደሚለው ከመሄዳችን በፊት ሜቢ ባክግራውንድ ኒውራል ኔትወርክ ላይ ወር ማሽን ለርኒንግ ላይ የሌላችሁ ካላችሁ የተወሰነ ባክግራውንድ የተወሰነ ነገር አይተን እንጀምራለን። ቤዚክሊ ማሽን ለርኒንግ ላይ የምንሰራው is all about predicting some values ማለት ነው። ለምሳሌ ከዚህ በፊት ChatGPT ኢሜጅ ሰጣችሁት ይሄ ኢሜጅ የምንድን ነው ብላችሁት ሊሆን ይችላል። it will predict it for you እና የሆነ ሪዛልት ይነግራችኋል። መጀመሪያ ላይ ማሽን ለርኒንግ ሲጀምር የጀመረው እና ደግሞ ብዙ ጊዜ ስትማሩ ኢሜል ላይ የምታገኙት የመጀመሪያው ሊኒየር ሪግሬሽን ምናምን የሚባል አልጎሪዝም አለ እና what it basically does is given የሆኑ ኢንፑት ቫልዩዎች ምን ማድረግ ነው የሚፈልገው it finds የሆነ ፋንክሽን f ያንን ኢንፑት ወስዶ ወደ አውትፑት ማፕ የሚያደርግልን አውትፑቱ ደግሞ ምንድነው ፕሪዲክት ማድረግ የምንፈልገው ቫልዩ። ቀለል አድርገን በምሳሌ ስናስረዳ ለምሳሌ ከዚህ በፊት ያጠናችሁበት ሰዓት ብዛት እና የተኛችሁበት ሰዓት ብዛት ተሰጥቷችሁ ከዛ ኤግዛም ስኮራችሁ ለምሳሌ ፕሪዲክት አድርጉ ልትባሉ ትችላላችሁ። ለዚህ ኒውራል ኔትወርክ ኦር some kind of ML አልጎሪዝም ኮንስትራክት ማድረግ ትችላላችሁ። what we basically do is ለምሳሌ ይሄኛው ላይ ያጠናንበት ሰዓት ለ8 ሰዓታት ከሆነ ከዛ ደግሞ የተኛንበት ሰዓት ለ6 ሰዓት ለ7 ሰዓታት ከሆነ መጀመሪያ ላይ ምን ብለን እንነሳለን? we are going to have something called weights ዌይቶች ማለት ምን ማለት ናቸው? ቤዚክሊ የኤምኤል አልጎሪዝማችን ወይም ደግሞ የኒውራል ኔትወርካችን አክቹዋል ብሬኖቹ ናቸው። ለርን የምናደርጋቸው እነዚህም ቫልዩዎች ነው። ኮኤፊሽንቶች ናቸው። ማትስ ላይ የምታውቋቸው ጀስት ፋንክሽኖች ናቸው። የፋንክሽን ኮኤፊሽንቶች ናቸው። ለምሳሌ ራንድ መጀመሪያ አስነስተናቸውን ጀምርና 0.6 ሲባዛ ያጠናንበት ሰዓት ብዛት ሲደመር 0.3 ሲባዛ የተኛንበት ሰዓት ብዛት 6.9 እንላለን። የመጀመሪያ ፕሪዲክሽናችን እናገኘን ማለት ነው። ከዚህ በኋላ ግን ይሄ ፕሪዲክሽን ቫልዩሽን ትክክል ላይሆን ይችላል። አክቹዋሊ የሆነ ቫልዩ ይኖረናል። እንዴት ነው ለርን የምናደርገው የሚለውን ደግሞ ቀስ ብለን እናያለን። ሜቢ ምህረት ሪከርድ እያደረጋችሁ ነው የጠየቁኝ ምናምን ነገር ልጆች ስላሉ ሪከርድ ማድረግ ከቻላችሁ ጥሩ ነው። አዎ ሪከርድ ይደረጋል እየተደረገ ነው። ኒውራል ኔትወርኮች እዚህ ጋር ያየ ነው ጀስት ዋን ሌየር ኦፍ ኒውራል ኔትወርክስ ነው። what if we could እንደዚህ አይነት ኒውሮኖችን እንደዚህ አይነት ሌየሮችን ስታክ ብናደርግ ደግሞ ምን ይፈጠራል? አንድ ለምን አይበቃም ካላችሁ ቤዚክሊ ኤምኤል አልጎሪዝሞች ላይ በጣም ትልቅ ድሮባክ የሚባለው ምን መሰላችሁ? እነዚህ የመጀመሪያ የምናስገባቸውን ቫልዩዎች ሃንድ ኢንጂነር ነው የምናደርጋቸው በራሳችን በእጃችን ፊቸር ኢንጂነሪንግ ነው የሚባለው ያ ስቴፕ ማለት ነው።
ፕሪዲክት ለማድረግ ምንድነው የሚያስፈልገኝ? ለምሳሌ ኤግዛም ስኮሪንግ ፕሪዲክት ለማድረግ የሚያስፈልጉኝ ቫልዩዎች ምንድናቸው ብለን ፕሮአክቲቭሊ እኛ ማኑዋሊ ይሄንን ባደርግ ይሄ ቫልዩ ቢኖረኝ ይሄ ኢንፑት ቫልዩ ቢኖረኝ ኤግዛም ስኮሪን አኩሬትሊ ፕሪዲክት ማድረግ እችላለሁ ብለን እንነሳና እነዛን ፊቸር ኢንጂኒር ለማድረግ እንሞክራለን። በት ዋት ኢፍ እንደዛ ማድረግ የማንችልባቸው ሲስተሞች ቢሆኑ ለምሳሌ ኢሜጅ ሪኮግኒሽን ምናምን ነገር ቢሆንስ what could we do? ሶ ያኔ what we want to do is ይሄ ፊቸር ኢንጂኒሪንግ ፓርቱን ራሱ የሆነ አርኪቴክቸር እንዲሰራልን ነው የምንፈልገው። ሶ ምን ማድረግ እንችላለን? ለምሳሌ ኢንፑታችን could be anything በነምበር ሪፕሬዘንት ተደርጎ ወደ ኒውራል ኔትወርካችን መግባት ወደሚችል ነገር እንቀይረዋለን። ማፕ የሚያደርግልን ነገር እንሰራለን። ሶ ለምሳሌ ሃንድ ሪትን ሪኮግኒሽን ከሆነ 0 የሚል ጽሁፍ ያለበትን የሆነ ኢሜጅ እዚህ ኢንፑቱ ላይ ፊድ አደርገዋለሁ። ሶ እንዴት ነው ፊድ ማደርገው፣ እንዴት ነው ወደ ነምበር የምቀይረው የሚለውን ጀስት አሲዩም ዩ ሃቭ ሪፕሬዘንትድ ያንን ኢሜጅ በሆነ ነምበር ማለት ነው። ሶ እንደ ኢንፑት አድርገን ፕሮቫይድ ማድረግ እንችላለን። ከዚህ በኋላ what we would do is እዚህ ጋር የምታዩቸው መስመሮች ይታያቸዋል፣ ቀይ ሰማያዊ ምናምን መስመሮች አሉ። what they are is እዚህ ጋር ቅድም እንዳየናቸው they are weights ናቸው። በዚህኛው አሁን ለምሳሌ በዚህኛው ኒውሮን እና በዚህኛው ኒውሮን መካከል ያለው ዌይት ኮኔክሽናቸው ይሄ የምታዩት መስመር ነው ማለት ነው። ሶ እያንዳንዱ ሌየር ላይ የምንሰራው ምንድነው? ሶ ማቴማቲካል ፋንክሽኖች ነው ያሉት እያንዳንዱ ሌየሮች ላይ ማለት ነው። ሶ ለምሳሌ እየጻፍኩ ባሳያችሁ ይሄኛው ቫልዩ x1 ብንለው ይሄኛውን ቫልዩ ደግሞ x2 ብንለው what we are basically doing is ለምሳሌ f of x1 እና f of መልቲ ቫሪያብል የሆነ ፋንክሽን ቢኖረኝ ምንድነው እያደረኩ ያለሁት? መልቲፕላይ እያደረኩት ነው በማን በw1 ታይምስ x1 ፕላስ w2 ታይምስ x2። ሶ ይሄኛው ቫልዩ ለምሳሌ የዚህኛው ቫልዩ ሊሆን ይችላል። ከዛ ደግሞ ልክ እንደዚሁ ደግሞ w3 ታይምስ x1 ፕላስ w4 ታይምስ x2 የዚህኛው ቫልዩ ይሆናል። በዚህ መሰረት ሁሉንም እንደዛ እያደረግን ይሄኛው ፓርት ላይ አፕላይ ያደረግነው ፋንክሽን f ነው። ይሄኛው ላይ ደግሞ በተመሳሳይ ሁኔታ የሆነ g የሚባል ፋንክሽን አፕላይ እናደርጋለን፣ ወደዚህ ማፕ እናደርጋቸዋለን። ከዛ በተመሳሳይ ሁኔታ ደግሞ እነዚህን ቫልዩዎች ደግሞ we are going to have የሆነ ፋንክሽን h that maps እነዚህን ቫልዩዎች ወደዚህኛው ወደ ፋይናል ቫልዩ ማለት ነው። so basically what we are doing is ማሽን ለርኒንግ ላይ ለምሳሌ አሁን እዚህ ጋር ፊድ ያደረግነው ምን ነው? ኖርማል በኢሜጅ ሪኮግኒሽን ከሆነ ፊድ ያደረግን ያለ ነው ምንድነው? የሆኑ ፒክሰል ቫልዩዎች ነው። ሶ ይሄኛው ፓርት ላይ ለርን ያደርግልናል ብለን የምናስበው ሜቢ 0 የሚለው ቁጥር ላይ ምን አይነት ፊቸሮች አሉ? ለምሳሌ ይሄኛው አይነት አለ ካፕ የምትመስለው ከላይ፣ ከዛ ደግሞ የሆነ መስመር የሚመስል አለ። ሶ ይሄኛው ፓርት ላይ ደግሞ እንደዚህ አይነት ፓተርኖችን ሪኮግናይዝ ኤጆችን ምናምን ሪኮግናይዝ ያደርጋል ብለን እናስባለን። ከዛ ይሄኛው ፓርት ላይ ደግሞ ሜቢ the whole structure or ደግሞ ከዛ ሞር አብስትራክት የሆነ ስትራክቸር ይማርልናል የኤጆችን ኮምቢኔሽን። ፋይናሊ ደግሞ እዚህ ጋር the representation of the final thing that we want to represent ማድረግ ይችላል ብለን እናስባለን። ይሄኛው አሁን ማቴማቲካል ዴፊኒሽኑን አይተናል። ከዛ ግን አክቹሊ እንዴት ነው ለርን የሚያደርገው ማለት እዚህ ጋር ይሄኛው ሪኮግናይዝ ያደርጋል፣ እዚህኛው ጋር ይሄኛው ሪኮግናይዝ ያደርጋል ማለት ኢንቱዊሽናሊ ሊሆን ይችላል። ከዛ ግን አክቹሊ ማቴማቲካሊ እንዴት ነው የሚያደርገው ብላችሁ ካሰባችሁ ደግሞ we are going to see ቀጣይ ስላይድ ላይ ማለት ነው። ሜቢ እሱን አይተንም መመለስ እንችላለን። ሶ እንዴት ነው ለርን የሚያደርገው መሰላችሁ? ቅድም ሊኒየር ሪግሬሽን ምንድነው ብያችኋለሁ። ጊቨን የሆኑ ኢንፑት ቫልዩዎች ምን ነው ፕሪዲክት ማድረግ የምንፈልገው አክቹዋል አውትፑታችንን ማለት ነው። ለምሳሌ ሌትስ ሜክ ኢት የተሰጠን ኢንፑት አንድ ብቻ ነው እንበልና which is the study hours ከተሰጠን በኋላ ምንም ፕሪዲክት ማድረግ እንፈልጋለን ኤግዛም ስኮር። ሶ ከዚህ በፊት የነበሩ ዴታ ፖይንቶች እነዚህ ናቸው በሰማያዊ የምታያቸው ማለት ነው። ሶ ምን ሊኒየር ሪግሬሽን ላይ ምን ለማድረግ ነው የምንሞክረው? we try to fit የሆነ ስትሬት ላይን which is near እነዚህ ለሁሉም ዴታ ፖይንቶች ኒር የሆነ እና ይሄ ዲስታንሳችንን የሚቀንስ የሆነ ላይ ለማስመር ነው የምንሞክረው ማቴማቲካሊ ማለት ነው። ሶ ያንን ከሰመረን በኋላ ከዚህ በኋላ አዳዲስ ዴታ ፖይንቶች ሊመጡ ይችላሉ። ለምሳሌ ስተዲ አወራችን ይሄ ሲሆን ኤግዛም ስኮራችን ስንት ይሆናል ብንባል we could map it ማለት ነው። ሶ ቤዚክሊ ኤምኤል አልጎሪዝሞች ላይ የምናደርገው እንደዚህ ነው። የሆነ ትሬኒንግ ዴታ ይኖረናል። ትሬኒንግ ዴታችንን ፊት የሚያደርግ የሆነ ማቴማቲካል ፋንክሽን ኦር ማቴማቲካል ሞዴል ኮንስትራክት ለማድረግ እንሞክራለን። ዩዚንግ ዛት ማቴማቲካል ሞዴል ደግሞ ከዚህ በኋላ አዳዲስ ዴታዎች ቢመጡ ፕሬዲክት ማድረግ እንችላለን። ኦኬ
ይሄ የምታዩት the loss function mean squared error ይባላል። ከዚህ በፊት ታውቁታላችሁ። ዲስታንስ ሜዠር የምናደርግበት ወይ ነው which is በዚህኛው አክሲስ በዚህኛው ፖይንት ያለበት ኮኦርዲኔት ሲቀነስ ይሄኛው ያለበት ኮኦርዲኔት ስኩዌርድ ማለት ነው። ማትስ ላይ ከዚህ በፊት አይታችሁ ታውቃላችሁ። ማቴማቲካል ሪገሩን ምናምን ብዙ መግባት አይጠበቅባችሁም ኢንቱዊሽኑ ካገባችሁ ማለት ነው። ቤዚክሊ ኤምኤል ላይ የምንሰራው ምንድነው ጊቨን ቀደም እንደነገርኳችሁ ጊቨን የሆነ ዴታ ፖይንት ያንን ዴታ ፖይንት ፊት የሚያደርግ የሆነ ፋንክሽን ለመስራት እንሞክራለን። ያ ፋንክሽን ደግሞ ከዚህ በኋላ አዲስ ዴታ ፖይንት ሲመጣ ፕሪዲክት ማድረግ ይችላል ማለት ነው። ከዚህ በፊት ተምራችኋል ካልኩለስ ላይ ምን የሚባል ኮንሰፕት አለ? ሚኒማይዜሽን ኤንድ ማክሲማይዜሽን ኦፍ የሆነ ፋንክሽን ማለት ነው። አሁን ምን ማድረግ ነው የምንፈልገው? ይሄ ሎሳችንን መቀነስ ነው የምንፈልገው አይደለም? ከዚህኛው ዴታ ፖይንት ጋር ያለው ዲስታንስ ሲደመር ከዚህኛው ጋር ያለው ከዚህኛው የሁሉም ሲደመር is going to be our final loss። ይሄንን ሎሳችንን ዜሮ ማምጣት ነው የምንፈልገው፣ ምክንያቱም we want to explain ያንን ዴታ using our mathematical model ማለት ነው። ያንን ለማድረግ ምንድነው የምናደርገው? as you have learned ምን ለማድረግ ነው የምንሞክረው? ማክሲማይዜሽን ኦፍ የሆነ ፋንክሽንን ለማግኘት ወዴት እንሄዳለን? we go to its first derivative ማለት ነው። ለምሳሌ እንደዚህ ብላችሁ አስቡት። ከረንት ዌታችን እዚህ ጋር ነው ያለው። ሎስ ፋንክሽናችን እንደዚህ ነው። መምጣት የምንፈልገው to the local minimum of this function እዚህኛው ግራፍ ላይ ነው መምጣት የምንፈልገው። ይሄንን ደግሞ አቺቭ የሚያደርግልን አልጎሪዝም ግራዲየንት ዲሴንት ይባላል። ምን ለማድረግ ነው የምንሞክረው? ጊቨን እነዚህ ዌቶች ሎስ ፋንክሽናችን ምን ይሆናል? ቤዚክሊ አሁን ቅድም እንዳየነው ለምሳሌ f of x is equals to wx ከሆነ w is ቅድም የነገርኳችሁ ዌት ከዛ መጨረሻ ላይ ፕሪዲክት ያደረግነው ቫልዩ ይሄ ነው ብለን እናስብ። ይሄንን y ብለን እንያዘው። ከዛ ግን አክቹአሊ ፕሪዲክትድ ቫልዩ መሆን የነበረበት የሆነ ታርጌት ቢሆን እንደዚህ ቢሆን ከዛ ኤምኤስሲያችን ምንድነው ብለናል? y minus t whole squared ነው ብለናል። ይሄንን ነገር ሚኒማይዝ ለማድረግ ነው የምንፈልገው። ይሄንን ነገር ደግሞ እንዴት ነው ሚኒማይዝ የምናደርገው? d of f of x ሳይሆን l of x እንበለው። l ማለት ምን ማለት ነው? ዘ ሎስ ፋንክሽን አኮርዲንግ ቱ w ይሄንን ሬዲስ ለማድረግ የምንፈልገው። ዌታችንን እንዴት አድርገን ነጅ ብናደርገው ነው ይሄንን ፕሪዲክትድ ቫልዩ በጣም ቀንሰ ነው ወደ ዜሮ ማምጣት የምንችለው የሚለውን ነው የምንሰራው። ሜቢ ማቴማቲካሊ ይገሩስ ምንገባ ከሆነ ሰዓት ብዙ ሊፈጅብን ይችላል። ግን ኢፍ ዩ ፎሎ ሚ ለማድረግ የምንሞክረው ጀነራሊ ሀሳቡ ይሄ ነው። ይሄ ሀሳብ ካለን ኒውራል ኔትወርኮች እንዴት እንደሚሰሩ we have at least some general idea ማለት ነው። አሁን ይሄ ስታክ አሁን ቀደም ያየነው አንድ ኒውሮን ብቻ ቢኖረን እና ቀጥታ ፕሪዲክት ብናደርግ ነው። ሌየሮችን ስታክ ብናደርግስ እንደዚህ በጣም ብዙ ሌየር ቢኖረን we have learned about chain rule አይደል? ማቴማቲክስ ክላስ ላይ chain rule ምንድነው የሚያደርግልን? ፋንክሽን ኮምፖዚሽን ማለት ምን ማለት ነው? ለምሳሌ f of x ማለት wx ከሆነ ከዛ ደግሞ g of f of x የሚባል ደግሞ ሌላ ፋንክሽን ካላችሁ ከዛ ደግሞ h of g of f of x የሚባል ሌላ ፋንክሽን ካላችሁ h of g of f of x ን እንዴት ነው ዴሪቬት የምታደርጉት? there is a ruler chain rule የሚባል ይሄም ተመሳሳይ ነው። ይሄኛው ሌየር ላይ ያለውን ቫልዩ ያለውን ፋንክሽን f of x ብለናል። ይሄኛው ላይ ያለውን g of x ብለናል። g of x ማንን ነው ቴክ የሚያደርገው? f of x ነው። h of x ይሄ ከg of f of x የወጣውን ዋጋ ነው ኮምፒውት የሚያደርገው። ቤዚክሊ የሎሱ ደግሞ ሎሱ ካልኩሌት የሚደረገው እንዴት ነው? h of x ማይነስ የሆነ ታርጌት ቫልዩ አይደለም። የሎሱን ግራዲያንት የምንሰራ ከሆነ ወይም ዴሪቬቲቭ የምንሰራ ከሆነ we know the loss is ምን a function of h of x ን ዴሪቬት ለማድረግ ደግሞ g of x ንም ዴሪቬት ማድረግ አለብን። g of x ን ዴሪቬት ለማድረግ f of x ማድረግ አለብን። በእንደዚህ አይነት ሁኔታ we nudge every values እነዚህ የምታያቸው ኒውሮኖች ላይ ያሉት ሜቶች እነዚህ ጋር ግን ለመማር እንሞክራለን። ፋይናሊ what we have is ያንን ሎስ ሚኒማይዝ የሚያደርጉ ዌይቶች አሉን ማለት ነው። ሜቢ ጥያቄዎች ኮንፊውዥኖች ካሉ መሀል ላይ የተነሳ ነው የሚሄደው ወይስ መጨረሻ ላይ ነው የሚኖረው? ይሰማል? ምህረት ሚል ይሰማል። ኦኬ አትሊስት ለእናንተ ክሊር ነው የኦዲየንሱን ጀጅ ለማድረግ ማለት ነው። አዎ የገባችሁ ይመስለኛል። አትሊስት ሃይላይቱን ጥሩ አድርገህ ተናግረሃል።
እንግዲህ ቀጣይ ደግሞ ትንሽ ስለ ትሬኒንጉ ቶክን ትራንስፎርመር ስለሱ ትንሽ ብትነግረን። እሺ ሶ ኒውራል ኔትወርክ ላይ የተወሰነ እንደዚህ ካወራን what are large LLMs actually ወደሚለው እንሄዳለን። ሶ መጀመሪያ ኒውራል ኔትወርኮች ከመጡበት ጊዜ ጀምሮ ኤልኤልኤሞች እስከሚመጡ ድረስ በጣም ማሲቭ ጊዜ ነበር። በጣም ትልቅ ዴቨሎፕመንቶች ነበሩ። ከትራንስፎርመርም በፊት ላንጉጅን ሞዴል ለማድረግ የመጡ አርኤንኤን፣ ጂአርኤው፣ ኤልኤስቲኤም ምናምን የሚባሉ በጣም ብዙ አርኪቴክቸሮች አሉ። እኛ ግን ስፔሲፊክሊ ፎከስ የምናደርገው ትራንስፎርመር ላይ የኒውራል ኔትወርክ ሀሳቡ ካለን መሀል ያሉትን ነገሮች ብዙ ማወቅ አይጠበቅብንም። ዊ ካን አንደርስታንድ ኤልኤልኤምስ ማለት ነው። ሶ ኤልኤልኤሞች ምንድን ናቸው? ምን ብለን ፌም ማድረግ እንችላለን? ኤልኤልኤሞችን they are actually some system የሆነ ኮምፒውተር ሲስተም ነው given የሆነ uncompleted sentence they are going to predict the next token ወይም ደግሞ the next word to complete it ማለት ነው። እንደዚህ አድርጋችሁ ፍሬም ማድረግ ትችላላችሁ። ኤልኤልኤሞች የሚሰሩት ቤዚካሊ ይሄንን ስራ ነው። ሶ ምንድነው የሚያደርጉት? ቴክስት ላይ ነው ያለን given የሆነ uncompleted sentence ይታያችኋል። today the cleverest thinker of all time was ሶ ቀጣዩ ቫልዩ ምን ሊሆን ይችላል? ቅድም ብያችኋለሁ ኒውራል ኔትወርኮች ወይም ኤምኤል አልጎሪዝሞች ለማድረግ የሚሞክሩት they try to predict values አይደለ? አሁን ደግሞ ኤልኤልኤሞች ላይ ምን ለማድረግ ነው የምንፈልገው? we try to predict words ማለት ነው። ኤንኤልፒ ላይ ምናምን ሲባል ከሰማችሁ ከኤልኤልኤሞች ጋር ያላቸው እንትን እሱ ነው። ግን ኤልኤልኤሞች ስፔሲፊክሊ ፕሪዲክት የሚያደርጉልን ግን ምንን ነው? ወርዶችን ነው ማለት ነው። ሶ ምንድነው የሚያደርጉት? ስፔሲፊክሊ ትራንስፎርመር የሚባለው አርኪቴክቸር አሁን ያሉት ኤልኤልኤሞች የሚጠቀሙት አርኪቴክቸር ምንድነው የሚያደርገው? it tries to predict the next values ማለት ነው። ሶ የሚታያችሁ ከሆነ what it outputs ከዚህ አርኪቴክቸር ላይ አውትፑት የሚሆንልን is a probability distribution over all possible words ናቸው። ለምሳሌ ዲክሽነሪ ላይ ያሉ ወርዶች ናቸው እንበልና እነዛ ወርዶች አሁን ለምሳሌ ኦፍ ብሎ ማን ሊመጣ ይችላል የሚለውን ከኤ ጀምሮ እስከ ዜድ ባሉ በሚጀምሩ ሙሉ ቃላት ሶርት ያደርጋቸውና በፕሮባቢሊቲ ይሄኛው ሞር ፕሮባብል ነው። ለምሳሌ ከኦፍ ቀጥሎ እዚህ ጋር ዘ ቢመጣ ሞር ፕሮባብል ነው የሚለውን ፕሪዲክት የሚያደርግ ማሽን ሃይላይቱ ማለት ነው። ግን ስፔሲፊክሊ ውስጥ ላይ እንዴት ነው የሚሰሩት የሚለውን ደግሞ ወደ ውስጥ እየሄድን እናያለን ማለት ነው። ሶ ሜቢ ኤልኤልኤሞች ምናምን ስትጠቀሙ ምናምን አይታችሁ ከሆነ ምን ሚል ቫልዩ ያላቸው ቴምፕሬቸር ሚል ቫልዩ የላቸውም። እዚህ ጋር የምታዩት ግን ምን አላቸው? ሰሌክት ስታደርጉ ፎርማል ኦር አካዳሚክ ኦር ሜቢ ኢንፎርማል ምናምን የሚሉ ቫልዩዎች አሏቸው። ሶ ያንን ነገር እንዴት ነው ትዊክ የሚያደርጉት ከኋላ አርኪቴክቸሩ ላይ ምናምን ተብሎ ሲነሳ ኳቲቲዚዝ ቴምፕሬቸር የሚባል ቫልዩ አለን። ኋላ ላይ ማቴማቲካሊ እንዴት ሞዴል እንደሚደረግ እናያለን። ግን ቴምፕሬቸራችን ወደ ዜሮ በተጠጋ ቁጥር ምንድነው የሚሆነው? probability distribution over all the words ሲያወጣልን the more probable the word spike የሆነ distribution ነው የሚኖረው። so the more probable ነው። so ምን ለማድረግ ይሞክራል? it tries to suppress the remaining words እና ደግሞ የሃይ ፕሮባቢሊ ሆኖ በደንብ ፕሮባቢሊቲ እንዲኖረው ያደርጋል። so ኋላ ላይ ሳምፕል ስናደርግ ዘን የመምረጥ ፕሮባቢሊቲያችን ይጨምራል ማለት ነው። so ቅድም አሁን ኦፍ ብዬ ዘ ማለት ፕሮባቢሊቲ በጣም ከፍተኛ ይሆናል ማለት ነው። ግን ቴምፕሬቸራችንን ለምሳሌ አንድ ብናደርገው the probability distribution becomes የሆነ ባላንስድ ነገር so የተወሰነ ባላንስ ለማድረግ ይሞክራል። ሌሎች ወርዶችንም ፒክ ለማድረግ ምናምን ኤክስፕሎር ለማድረግ ማለት ነው። so what if ደግሞ ቴምፕሬቸራችን እየጨመረን በመጣ ቁጥር what you can see is probability distribution almost ዩኒፎርም ዲስትሪቢዩሽን ወደ መሆን ይሄዳል። so ሳምፕል የሚደረጉት ወርዶች በጣም ከበዛ ቴምፕሬቸራችን በጣም ትልቅ አደረግ ነው what we would have is የሆነ ራንደም ሴሌክሽን ነው። ምክንያቱም ዩኒፎርም ዲስትሪቢዩሽን ነው። ኢንተለጀንትሊ አይደለም እየመረጠ ያለው ማለት ነው። ሶ ቴምፕሬቸር የሚለው ግን እንዴት ሞዴል እንደሚደረግ እናያለን። ሶ ቤዚክሊ እናንተ ክሪኤቲቭ የሚለውን አርጋችሁ ለምሳሌ ሲሰሩ ቴምፕሬቸር ቫልዩ ከፍ ያለ ቤዚክሊ ከኋላ የሚያደርጉት ቴምፕሬቸር ቫልዩን ከፍ ማድረግ ነው ኤልኤልኤም አርኪቴክቸሩ ላይ ማለት ነው። የማቴማቲካል ዴፊኒሽኑን ኋላ ላይ እናያለን። ሶ አሁን እንዴት ነው የሚሰራው ወደሚለው መግባት እንችላለን። ሶ የሁሉንም የሙሉ ፓይፕላይኑን የተወሰነ ኦቨርቪው እንስራ። ሶ መጀመሪያ ላይ ቅድም እንደተነጋገርነው we are going to have an input ኢንፑታችን ምንድነው? uncompleted sentence ነው ብለን። ሶ ለምሳሌ እዚህ ጋር uncompleted sentence today the cleverest thinker of all time was የሚል ኢንፑት ይገባልናል። ሶ the first process in LLMs is
ይሄ የተሰጠውን ሴንቴንስ ሁሉንም በአንድ ላይ ለትራንስፎርመሩ ፊድ ማድረግ አንችልም። ሶ there is a process called tokenization. tokenization ምንድነው የሚያደርግልን? ሜቢ አይስ የተማራችሁ ተማሪዎች ምናምን የተወሰነ ተምራችኋል እንደዚህ አይነት ኮንሰፕት ይመስለኛል። ያልተማራችሁም ካላችሁ ግን ምን ለማድረግ ነው የምንሞክረው? ይሄንን ሴንቴንስ ሙሉ በአንዴ ሞዴል ማድረግ አንችልም። አሁን ለምሳሌ ጊቭን ይሄን ሁሉ ሴንቴንስ to date the cleverest thinker of all time was የሚለውን ሰተ ነው ምንም ሳይከፍለው ቀጣዩን ፕሪዲክት አድርግ ማለት ይሄ ለምሳሌ ትሬኒንግ ዴታችን ላይ ይሄንን ሴንቴንስ የማግኘት ፕሮባቢሊቲያችን በጣም ሌስ ነው። ሶ አክቹሊ አርኪቴክቸራችን ራሱ ለርን የማድረግ ፕሮባቢሊቲ በጣም ነው ሌስ የሚሆነው። ሶ ምንድነው የምናደርገው? በጣም ሪከሪንግ የሆኑ ፓተርኖችን መጀመሪያ መከፋፍለን እነሱ መያዝ እንፈልጋለን። ሶ that is the step of tokenization. ኢንዲፕ እያንዳንዱ ስቴፕ ላይ ስንገባ እናየዋለን። ከዚህ በኋላ there is a concept called ቬክተራይዜሽን ወይም ደግሞ ኢምቤዲንግ ማለት ነው። ኢምቤዲንግ ደግሞ ምንድነው? አሁን ማቴማቲካል ፎርሙሌሽኑ የሚመጣው እዚህ ጋር ነው። እያንዳንዱን የከፋፈልናቸውን ቶክኖች ናቸው የምንላቸው ቅድም ቶክናይዜሽን ከሚለው ወርድ አምጥተን ማለት ነው። እያንዳንዱ ቶክኖች we try to give them የሆነ value which is a vector ለምን ቬክተር እንደሆነም ኋላ ስንደርስ እናየዋለን። ቅድም እንደነገርኳችሁ ኤምኤል እና ኤንኤን ላይ it's all about ቬክተር እና ማትሪክስ መልቲፕሊኬሽኖች እና እንደዛ ያሉ ስታፎች ምናምን ነገር ማለት ነው። So after having vector representation of this word, we are going to feed it to attention mechanism የሚባል ትራንስፎርመሮች ኢንቨንት ያደርጉት ሀሳብ አለ። እሱንም ስንደርስ እናየዋለን። ሶ ይሄኛው ጀስት አሁን ብላክ ቦክስ ብላችሁ አስቡ። ወደዚህ ፊድ እናደርገዋለን። ሶ ይሄኛው ምንድነው የሚያደርግልን? ለምሳሌ ሴንቴንሱ ቅድም ከፋፍለነዋል። ከዛ በኋላ what it tries to do is it tries to understand the sentence ማለት ነው። ይሄ የእያንዳንዱ ወርድ ሪፕሬዘንቴሽን ነው። ለምሳሌ ዘ የሚለው ቃል ከብዙ ኮንቴክስቶች ጋር ሊመጣ ይችላል እና የተለያየ ሚኒንግ ሊኖር ይችላል። ሶ ይሄኛው አሁን ብላክ ቦክስ ብለን ከቨር ያደረግነው ፓርት ምን ለማድረግ ይሞክራል? ዘ የትኛው ዘ ነው ስፔሲፊክሊ በኮንቴክስቱ ኢንፍሉዌንስ አድርጎ ዘን ኢንሃንስ ለማድረግ ይሞክራል ማለት ነው፣ ከጀነሪኩ ዘ ማለት ነው። ሶ ይሄ ነው ዋናው የትራንስፎርመር ኢንቨንሽን። we are going to see ምን ኢንቨንት እንደተደረገበት ማለት ነው in the subsequent slides። ከዛ what we are going to have is ይሄ probability distribution ያልነው ነገር እዚህ ጋር የሚመጣው። ሶ ይሄ አይታችሁት ከሆነ ይሄንን ፓተርን ሪኮግናይዝ ታደርጉታላችሁ። ቅድም አይተነዋል። it's a deep neural network or multi-layer perceptron ይባላል በሌላ ስሙ። ሶ ከዚህ ቫልዩ ምንድነው ቅድም ስታክ ኦፍ ቬክተሮችን አስገብተን ነበር አለ። ሶ እነዛ ስታክ ኦፍ ቬክተሮች ይወጣሉ። ከነዛ ስታክ ኦፍ ቬክተሮቹ የመጨረሻዋን ቬክተር ብቻ እንወስድና what we are going to do is ይሄ ላስት ፖዚሽኑን ከወሰድን ኋላ there is some mathematical formulation that is going to give us የሆነ probability distribution። ይሄ ከዚህ probability distribution ላይ ወርዱን ፒክ እናደርጋለን። ከዚህ ኋላ ዘን ደግሞ ድጋሚ ኮንካቲኔት አድርገነው የቀደሙን ሴንቴንስ ድጋሚ ለትራንስፎርመሩ ፊድ እናደርጋለን። ይሄን ሁሉ ስቴፕ እናልፋለን። ድጋሚ ሳምፕል እናደርጋለን። ሶ ሴንቴንስ ኮምፕሊሽን ያለው ነገር ነው። ጀስት ኤልኤልኤሞች ስራቸው ጀነራሊ ይሄ ነው። ሶ እያንዳንዱን ስቴፕ ሜቢ ሰዓት እየሄደ ከሆነ አላውቅም፣ ግን እንትን ለማድረግ ሞክራለሁ። ሰዓት ሄዷል ይመስለኛል። ሶ እሺ፣ ሶ የመጀመሪያው ፓርት ቶክናይዜሽን ያልኳቸው ነው። ሶ ቶክናይዜሽን ላይ ለምንድነው ቶክናይዝ ማድረግ ያስፈልገው? ቅድም ያነሳውላችሁ ሀሳብ አለ። ግን ቶክናይዝ ስናደርግ ለምንድን ነው ወርድ ባይ ወርድ የምናደርገው? ሴንቴንስ ባይ ሴንቴንስ ማናደርግበትን ነግራችኋለሁ። ወርድ ባይ ወርድ ማድረግ እንችላለን። ከዛ ደግሞ ካራክተር ባይ ካራክተር ማድረግ እንችላለን። ዊካንዶ ከፈለግን ደግሞ ሜቢ ወርድም ካራክተር የሚያህለው ነገር ግን በሁለቱ መሃል ያሉ ሰብ ወርድ እንበላቸውና ሜቢ ሌትስ ኔም ዘም እና ሰብ ወርድ እንበላቸው። ለምሳሌ ክሌቨረስት የሚለውን ክሌቨር እና እስት ብለን መያዝ እንችላለን። which is ኢንቱዊቲቭ ነው አይደል? እስት የሚለው ነገር ሱፐርላቲቭ የሆኑ እንትኖች ላይ ኮንቴክስቶች ላይ በጣም ብዙ ጊዜ ይመጣል። ግሬተስት፣ ላይተስት፣ ብራይተስት እያለን ብዙ ቦታ ስለምናገኘው እስትን ብቻውን ብንይዘው ይቻላል። ምክንያቱም ብዙ ጊዜ ሪከር ስለሚያደርግ ቅድም ባነሳነው ሀሳብ መሰረት ማለት ነው። ግን ጀስት ፎር ዘ ጀነራል አይዲያ እኛ በወርድ ቶክናይዜሽን ነው የምናወራው። ካራክተር ሌቭልም ማድረግ እንችላለን። ካራክተር ሌቭል ብናደርግ ምንድነው ችግሩ? ችግር ይፈጠራል? ያ ይፈጠራል። ጥቅምም አለው። ካራክተር ባይ ካራክተር ብናደርገው ምን ያህል ቮካብለሪ ሳይዝ ነው የሚኖረን? አሁን ለምሳሌ ወርድ ባይ ወርድ ብናደርገው ምን ያህል ሳይዝ ነው የሚኖረን? የዲክሽነሪ ለምሳሌ ዲክሽነሪ ሳይዝ ሊኖረን ይችላል፣ የአንድ ትልቅ ዲክሽነሪ። ምክንያቱም if we learn all the words ቮካብለሪያችን all possible words in the English ቮካብለሪ ሴት ነው የሚሆነው። ሶ ካራክተር ባይ ካራክተር ብናደርገው ደግሞ the 26 አልፋቤትስ እና የተወሰኑ ስፔሻል ካራክተሮች ይሆናሉ። ቮካብለሪ ሳይዛችንን በጣም ስለሚያሳንሰው በጣም ጥሩ ነው ለኛ። ከዛ ግን ችግሩ ምንድነው? we can't encode ኪ ለምሳሌ ኋላ ላይ ያሳያችኋለሁ። ወደ ቬክተር ስንቀይረው ምንድነው የምናስበው? አሁን ኤልኤልኤሞች ላይ የሆነ ቬክተር
የሆነን ወርድ በሆነ ቬክተር ሪፕሬዘንት አድርገው ኢት ካይንድ ኦፍ ካፕቸርስ ኢት ሴማንቲክ ሚኒንግ ብለን ነው የምናስበው። ለምሳሌ ዴት የሚለውን ቬክተር ሪፕሬዘንት ካረኩ ኋላና ኋላ ላይ ነው ያለ። ከዛ ደግሞ ሜቢ ታይም የሚለውን ሪፕሬዘንት ሳደርግ በሆነ ዲሜንሽናል ስፔስ ላይ ተቀራርበው ነው ያሉት ብለን ነው የምናስበው። ምክንያቱም ያ ቬክተር ሚኒንጋቸውን ካፕቸር ያደርጋል ብለን ስለምናስብ ማለት ነው። ሶ ግን ቲን ግን በሆነ ሴማንቲክ በሆነ ወይ ላንጉጅ ላይ ሞዴል ማድረግ አንችልም። ሶ ለአሁን ሜቢ ወርዶችን ተጠቅመን እናልፋለን ማለት ነው። እስካሁን ክሊር ነው አይደል? ሚክስ ይሰማል? ያ ይሰማል። የሚኪ አይሰማም ይመስለኛል፣ እያወራ ነው። ግን ያ ግልጽ ነው፣ መቀጠል እንችላለን። እሺ ሶ እዚህ ጋር ከደረስን ኋላ አሁን ቶከናይዝ አድርገን ጨርሰናል። ሶ እንዴት ነው አሁን ማቴማቲካሊ ሞዴል የምናደርገው ነው? እነዚህን ወርዶች ወደ ሆነ ማቴማቲካል ነገር እንቀይራቸው። ሶ ዋት ዊ ኩድ ፖሲብሊ ዱ ኢዝ እያንዳንዱን ወርድ ከሆነ ናቹራል ነበር ጋር ማፕ ማድረግ እንችላለን። ኦር ሜቢ ከሆነ ኢንቲጀር ጋር ማፕ ማድረግ እንችላለን። ኪንግ የሚለውን ለምሳሌ 4192 ብለን ሪፕሬዘንት እናደርገው እና ሰብስኩዌንት ወርዶችንም እንደዛ ብለን ሪፕሬዘንት እናደርጋቸው ብለን እንነሳ። ሶ ይሄ ግን ሚኒንግፉሊ በደንብ ይዝልናል። ሶ ሜቢ ራሳችሁ ላይ ጥያቄ ፈጠሩ። ሶ ለምሳሌ የሆነ ምሳሌ ማን፣ ኪንግ፣ ኩዊን እና ውመን የሚል 4 ወርዶች አሉ። እና እነዚህ 4 ወርዶች አሉን። ሶ ቅድም ምን ብያችሁ ነበረ? what we aspire እነዚህ ቬክተሮች ምን እንዲይዙልን እንፈልጋለን። እነዚህ ቬክተሮች አንበላችሁ እና ሜቢ እነዚህ ማቴማቲካል ኦብጀክቶች የእያንዳንዱ ወርድን በዛ ማቴማቲካል ኦብጀክት ሞዴል ስናደርገው ሚኒንጉን እንዲይዝ እንፈልጋለን። ሶ ለምሳሌ ኪንግ የሆነ ሚኒንጉን ይዞ የሆነ ዋን ዲሜንሽናል ስፔስ ላይ ተቀምጧል። ምክንያቱም በአንድ ነበር ሪፕሬዘንት ካደረግነው ዋን ዲሜንሽናል ስፔስ ላይ ነው ያለነው ማለት ነው። ማንም እንደዛ፣ ኩዊንም እንደዛ፣ ውመንም እንደዛ። ሶ ኪንግ ከማን ጋር የሚመሳሰልበት አስፔክት አለው፣ ኪንግ ደግሞ ከኩዊን ጋር የሚመሳሰልበት አስፔክት አለው አይደለም? ከኩዊን ጋር በምን ይመሳሰላል? በሪያሊቲ አስፔክቱ ማለት ነው። በሪያሊቲ የሚያመሳስላቸው ነገር አለ። ኪንግ ደግሞ ከማን ጋር በምን ይመሳሰላል? በጀንደር ተመሳሳይ የሆነ ኮንሰፕት አላቸው። ሶ ለኪንግ ማን ነው ኩዊን ነው መቅረብ ያለበት ብለን ስናስብ፣ ኦኬ ማን በጀንደሩ መቅረብ አለበት፣ ኩዊን ደግሞ በሪያሊቲ አስፔክቱ መቅረብ አለበት እንልና ግን ሁለቱን ካቀራረብናቸው what is the difference between ኩዊን እና ማን? because they are ለምሳሌ የሚለያዩበት ዲስታንስ 2 ነው እንበል። ሶ ከኪንግ የሚራራቁት በሁለት ስለሆነ እነዚህ ነገሮች ተመሳሳይ ናቸው የሚለውን ነገር ነው ካፕቸር የምናደርገው። ኦኬ እሺ ቆይ በቃ ዲሜንሽንን ጨምር እንበልና 3 ዲሜንሽን እናደርገው። 3 ዲሜንሽን ብናደርገው ምን ማድረግ እንችላለን? ለምሳሌ ኩዊን የሚለው ቃል አለ፣ ኪንግ የሚለው ቃል አለ፣ ማን የሚለው ቃል አለ፣ ውመን የሚለው ቃል የቅድሞቹ ማለት ነው። ሶ ሜቢ 3 ዲሜንሽን ቢሆን ስንት ኦርቶጎናል ቬክተሮች አሉ ሪፕሬዘንት ማድረግ የምንችልባቸው? አትሊስት 3 ኦርቶጎናል ቬክተሮች አሉ ኦር 3 ዳይሬክሽኖች አሉ፣ በኤክስ በዋይ እና በዜድ ዳይሬክሽን ማለት ነው። ሶ ሮያሊቲን ሜቢ በኤክስ ዲሜንሽኑ ሪፕሬዘንት ላደርግ እችላለሁ ብለን ልናስብ እንችላለን። ከዛ ደግሞ ሜቢ ጀንደር የሚለውን ሀሳብ ደግሞ በዋይ ዲሜንሽኑ ሪፕሬዘንት ማድረግ እችላለሁ። ሶ ኦኬ ስለዚህ ኪንግ እና ማን የሚለውን በዋይ ዲሬክሽን ካቀራረብኳቸው ጀንደር የሚለውን አስፔክት መያዝ እችላለሁ በዛኛው ዲሬክሽን። ከዛ በኤክስ ዲሬክሽን ደግሞ ሪያሊቲ የሚለውን አስፔክት መያዝ እችላለሁ የሚለውን መረዳት እንችላለን ማለት ነው። if you get my point። ሶ እንደዚህ አድርገን ሞዴል ካረግነው what if አሁን ይሄ ሪፕሬዘንት ማድረግ የምንችለው ምን ያህል ኮንሰፕቶችን ነው? በ3 ዲሜንሽን ሲሆን from what we have seen so far 3 ኮንሰፕቶችን አትሊስት መያዝ እንችላለን። but what if ብለው አሰቡና what if we make ይሄንን ዲሜንሽናል ስፔሳችንን ለምሳሌ 12000 እናድርገው። 12000 ዲሜንሽናል ስፔስ ብናደርገውስ? ሶ 12000 ዲሜንሽናል ስፔስ ብናደርገው ምን ያህል ኮንሰፕቶችን ወይም ደግሞ ምን ያህል ኦርቶጎናል ቬክተሮችን ሪፕሬዘንት ማድረግ እንችላለን? 12000 ማለት ነው። ሶ ኤን ዲሜንሽናል ሲሰጠን አትሊስት ኤን ኦርቶጎናል ቬክተሮች አሉ፣ ኤን ኮንሰፕቶችን ሪፕሬዘንት እንዳደረግን መግባባት እንችላለን ማለት ነው። ሶ ይሄንን ካልን አሁን ኦርቶጎናል ስንል ነበራ but think of it like ለምሳሌ ኦርቶጎናል የሚለው ዴፊኒሽናችን 90 ዲግሪ ፊክስድ 90 ዲግሪ ሳይሆን ፕላስ ኦር ማይነስ 2 ዲግሪ እንጨምርበት፣ የተወሰነ 2 ዲግሪ ምናምን ኮምፐንሴት እናድርግለት። ሶ እንደዛ ብናረጋው ለ3 ዲሜንሽናል ስፔስ ለምሳሌ ብናይ 89 በ89 ራሱ ቢለያዩ የሆኑ ቬክተሮች ኦርቶጎናል ብለን እናስባለን ማለት ነው። ሶ ለ12000 ዲሜንሽን ሲሄድ ይሄ የኮንሰፕት ዴፊኒሽናችን is going to
ግሮ ኤክስፖነንሽሊ እና ኤክስፕሎር ያደርጋል። ሶ ለምሳሌ እዚህ ግራፍ ላይ እንደምታዩት 100 ዲሜንሽን ላይ ስንደርስ ብቻ hundreds of thousands ኮንሰፕቶችን ሪፕሬዘንት ማድረግ እንችላለን። ኦርቶጎናል ብለን ዲፋይን ማድረግ እንችላለን ፕላስ ኦር ማይነስ 2 በመጨመራችን ብቻ ማለት ነው። ሶ ሜቢ አሁን ካፕቸር ለማድረግ እየሞከርን ያለነው ምንድነው as we scale ይሄ ዲሜንሽናል ስፔሳችንን ኮንሰፕቶችንን የመያዝ አቅማችን በጣም እየሰፋ ነው የሚሄደው የሚለውን አንደርስታንድ ማድረግ እንችላለን ማለት ነው። ሶ ሜቢ ምህረት መሀል ላይ እንትን ልልሽ እችላለሁ። ግልጽ ከሆነ ግልጽ ነው፣ ግልጽ አይደለም ምናምን እያልኩ ጠይቅሻለሁ። እስካሁን ያለው ግልጽ ነው አይደል? አዎ ግልጽ ነው። እሺ ሶ ይሄንን ካልን ቬክተሮቹ በቬክተር ሪፕሬዘንት ማድረግ እንዳለብን ተማምነናል ማለት ነው። በሆነ ነምበር ሪፕሬዘንት ማድረግ አንችልም። ቬክተር የሚባለው ኢምቤዲንግ ሀሳቡ የሚመጣው እዚህ ጋር ነው። ቶክናይዝ አደረግናቸው አሁን ቬክተራይዜሽን ላይ ወይም ደግሞ ኢምቤዲንግ ስፔስ ላይ ደርሰናል። ሶ ለምሳሌ ፍለፊ ብሉ ክሪቸር ሮምድ ዘ ቬርዳንት ፎረስት የሚል የሆነ ሴንቴንስ ቢኖረን ቶክናይዝ አደረግናቸውና እያንዳንዱን በሆነ ቬክተር ሪፕሬዘንት አደረግናቸው። ሶ መጀመሪያ እነዚህ ቬክተሮች ሲጀምሩ ቅድም እንደነገርኳችሁ ለምሳሌ ኒውራል ኔትወርኩ ላይ ዌቶቹ ምን አድርገን ነው የምንጀምረው? ራንደምሊ ነው የምንጀምራቸው። ከዛ በኋላ ለርን ለማድረግ ነው የምንሞክረው። ሶ ይሄኛውንም ራንደምሊ ነው መጀመሪያ ቬክተሮቹ የምንጀምረው፣ ኋላ ላይ ሎስ ሰርተን ሎሱን ሚኒማይዝ ለማድረግ እንሞክራለን ማለት ነው። ሶ ዊል ሲ ዛት ኢን ዘ ካሚንግ ማለት ነው ኢን ዘ ካሚንግ ስላይድስ። ሶ ፍለፊን ሪፕሬዘንት አድርገናል፣ ብሉን፣ ክሪቸርን፣ ቬርዳንት ፎረስት የሚለው ማለት ነው። ሶ ይሄ ኢምቤዲንግ ስፔሳችን። ሶ ዘ ጂኦሜትሪ ኦፍ ሚኒንግ እስካሁን ሲናወራ የነበረው ምንድነው እያሰብን ያለ ነው? የሆነ ዲሜንሽናል ስፔሳችን ላይ ተምሳሌ የሆኑ ቃላት አንድ ላይ ይቀመጣሉ። ለምሳሌ ማትስ፣ አልጀብራ፣ ጂኦሜትሪ የሚሉት ተምሳሌ የሆነ ሴማንቲክ ሚኒንግ አላቸው፣ አንድ ላይ ተስተር ተደርገው ይቀመጣሉ። ለርን ካረግን ኋላ ማለት ነው። መጀመሪያ ራንደምሊ ስለምንነሳ ግን ያን ካፕቸር ላናረግ እንችላለን። ለርን ካረግን ኋላ ግን what we intuitionally think is አንድ ላይ ክለስተር ሆኖ ይቀመጣሉ የሚለው ነው። ሶ ተንደር፣ ስቶርም፣ ዌዘር የሚሉት ደግሞ አንድ ላይ ይቀመጣሉ። ይሄ ብቻ አይደለም። ኢንቱዊሽናሊ እንዴት ማሰብ እንችላለን? if we have ማን የቀድሞ ኤግዛምፕል ማለት ነው። ሶ ይሄኛው ፓርት ምን ነው ሪፕሬዘንት የሚያደርግልን ብለናል? ጀንደርን ነው። አንደኛው ፓርት ደግሞ ሮያሊቲ ነው። ሶ በማቴማቲካል ስፔሳችን ላይ ምን ማድረግ እንችላለን? ለምሳሌ ኪንግ ማይነስ ማን ፕላስ ውመን ኩዊን ይሆናል የሚለው ኢንቱዊቲቭሊ ሜክ ሴንስ ያደርጋል ማለት ነው። ወደዚህ ማቴማቲካል ሞዴል ከቀየርን ኋላ ለምን ይሄኛው ነገር ምንድነው ካፕቸር የሚያደርግልን? ኢት ኢዝ ጀንደር ነው። ጀንደር ከማን ማንና ኪንግ በአንድ ላይ ምንን ሼር ያደርጋሉ? ጀንደር ፕሮፐርቲ ሼር ያደርጋሉ። ኪንግ ደግሞ ምን ፕሮፐርቲ ያለው? ሮያሊቲ ፕሮፐርቲ ያለው። ሶ ማንና ከኪንግ ላይ ማንን ስንቀንስ what we are having is የሆነ ቬክተር ውመን ላይ መደመር የምንችለው which we can find ኩዊን የሚለውን ኮንሰፕት ማለት ነው። ሶ ወደዚህ ወደ ትልቁ ዲሜንሽናል ስፔሳችን ከቀየርን ኋላ እና እያንዳንዱ ወርድ የሆነ ሴማንቲክ ሚኒንግ ይዛል ብለን የምናስብ ከሆነ በሆኑ ማቴማቲካል ኦፕሬሽኖች አንድን ወርድ በሌሎች ወርዶች ሪፕሬዘንት አድርገን ማግኘት እንችላለን ማለት ነው። ሶ ኢምቤዲንግ የሚለው ሐሳብ ሙሉ የሚያስፈልገው ለዚህ ነው። ከዛ ግን አሁን ኢምቤድ አድርገናቸዋል እና ለርን አድርገናቸው እንበልና እነዛን ኢምቤዲንጎች ለምሳሌ ለዘ የሆነ ሚኒንጉን ካፕቸር የሚያደርግ የሆነ ቬክተር አለ። ለሁሉም ወርዶች እንደዛ ነው። ግን አንዳንድ ወርዶች ደግሞ አሉ ብዙ ሚኒንግ ሊኖራቸው የሚችሉ እና ደግሞ በኮንቴክስቱ ኢንፍሉዌንስ መደረግ ያለባቸው አይነት ወርዶች ማለት ነው። ለምሳሌ ባት የሚለው መምታት ሊሆን ይችላል፣ ኦር የሌሊት ወፍ ሊሆን ይችላል፣ ኦር ሌላ ሚኒንግ ሊኖረው ይችላል። ሶ እንዴት አድርገን ነው ባትን የሆነ ሴንቴንስ ላይ ሲመጣ ለምሳሌ መምታት የሚለው ኮንሰፕቱ ላይ መምታት የሚለው ኮንቴክስቱ ላይ የሌሊት ወፍ የሚለውን ኮንሰፕት ከተጠቀምን ኢት ኢዝ ቬሪ ሮንግ አይደለ? እኛ እናውቀዋለን፣ ዲስቲንጉሽ እናደርጋቸዋለን። ሶ እንዴት ነው የሌለ ሞት ይሄን የሚያደርገው? ሶ ዚስ ኢዝ ዘ ሪል ኢንቬንሽን ኦፍ ዘ ትራንስፎርመርስ ማለት አቴንሽን ሜካኒዝም የሚባለውን ኢንቨንት ያደረጉት በ2017 አቴንሽን ኢዝ ኦል ዩ ኒድ ሚል ፔፐር ነገር እዛ ላይ ነበር ፐብሊሽ ያደረጉት። ሶ እሺ አሁን ይሄ ቀደሙ ኮንሰፕት ነው። እያንዳንዱን ወርዶች ወደ ሆነ ኢምቤዲንግ ስፔስ ቀይረናቸዋል። የሆነ ኢምቤዲንግ አላቸው። ሶ አሁን ምን ላይ መተናል ማለት ነው? አቴንሽን ሜካኒዝም ላይ መተናል ማለት ነው። ኢፍ ዩ ፎሎ ሚ እስካሁን ካላችሁ። ሶ አሁን ምን ማድረግ ነው የምንፈልገው? የሆነ ወርድ ከዚህ በፊት በነበረው ሚኒንግ ብቻ ሳይሆን ዴታ ሴቱ ላይ በነበረው ሚኒንግ ብቻ ሳይሆን ከጎን ባሉት ኮንቴክስቶች ኢንፍሉዌንስ እንዲደረግ እንፈልጋለን። ሶ ለምሳሌ ክሪቸር የሚለው ከጎኑ ፍለፊ እና ብሉ የሚሉ የሆኑ አድጀክቲቮች አሉ። ሶ ክሪቸር የሆነ ኬፓቢሊቲ ብንሰጠው ጥያቄ እንዲጠይቅ፣ ለምሳሌ ኤኒ አድጀክቲቭ ከኔ በፊት ያሉ አድጀክቲቮች አሉ ብሎ እንዲጠይቅ ኬፓቢሊቲ ብንሰጠው፣ ከዛ ደግሞ ፍለፊ እና ብሉ የሚባሉት ደግሞ ሌሎች ወርዶችም ደግሞ አንሰር ማድረግ የሚችሉበትን ኬፓቢሊቲ ማቴማቲካሊ ብንሰጣቸው
ኦኬ ሶ ክሪቸር መልሱን ያገኛል። አጀክቲቭ አለ። ስለዚህ ክሪቸር የሚለው ሌላ ሚኒንግ ቢኖረው ኖሮ በብሊ ኢንፍሉዌንስ ተደርጎ ያንን ሴማንቲክ ሚኒንጉን ያንን ስፔሲፊክ በኮንቴክስቱ ኢንፍሉዌንስ የተደረገው ሚኒንጉን ያገኛል ማለት ነው። ሶ ይሄንን እንዴት ነው ሞዴል የምናደርገው? ሌትስ ኢንትሮዲዩስ። የሚገርማችሁ ስፔሲፊክሊ ኒውራል ኔትወርኮች ላይ ምንም አይነት ነገርን ለርን ማድረግ ስትፈልጉ ዩ ጀስት ስሮ የሆኑ ዌት ማትሪክሶችን ማለት ነው። ዌት ማትሪክሶቹን ለምንድን ነው የምትፈልጓቸው? ዲፍረንሻብል ስለሆኑ ቅድም እንደነገርኳችሁ ከሎሱ አንጻር ዲፍረንሻብል ሆነው የሆነ ነገር ለርን ስለሚያደርጉልን እንደ ቲዩነብል ፓራሜትር ነገር ያቸው እነሱን ቲዩን አድርገን ሎስ ፋንክሽናችንን መቀነስ የምንፈልግባቸው ነው ፓራሜትሮች ማለት ነው። ሶ እሺ ቅድም ክሪቸርን በሆነ ኤምቤዲንግ ሪፕሬዘንት ስላደረግኩት በሆነ ዌት ማትሪክስ ባባዛውና የሆነ አዲስ ማትሪክስ አዲስ ቬክተር ባገኘስ? ሶ ያንን እንደ ጥያቄ ብለን እናስበው ማለት ነው። ቅድም እንደነገርኳችሁ እንዴት ነው የሚሰሩት? ይኸውና እዚህ ጋር ማቴማቲካሊ እንደምታዩት የሆነ ዌት ማትሪክስ ደብሊው ኪው የሚባል ይኖረኛል። የሆነ ኤምቤዲንግ ደግሞ ኢፎር ለዛ ስፔሲፊክ ወርድ ይኖረኛል። ሶ ፋይናሊ የሚኖረኝ አዲሱ ቬክተር ደግሞ ዊል ቢ ቅድም እንደተነጋገር ነው ያ ክሪቸር የሚለው ወርድ የሚጠይቀውን ጥያቄ ኢንኮድ የሚያደርግልን የሆነ ቬክተር ነው ብለን እናስባለን ማለት ነው። ሶ በተመሳሳይ ሁኔታ ይሄ ጥያቄ መጠየቅ ነው ብለናል። ሜቢ ደግሞ አጀክቲቮቹን መልስ እንዴት መመለስ ይቻላሉ የሚለውን ደግሞ ስናይ ኦኬ አንዴ ሶሪ ቤተሰብ ኦኬ ሶሪ ይሰማል አይደል? አሁን አዎ ይሰማል። እሺ እስካሁን ያለው ክሊር ነው ብዬ አስባለሁ። ያ መጨረሻ ላይ ጥያቄ ካላቸውም መጨረሻ ላይ ያቀርባል ጥያቄ። ኦኬ እሺ ሶ ቅድም እንዳልነው ኩዌሽኖችን ኢንኮድ የሚያደርጉልን እነዚህ ኪው የምንላቸው ቬክተሮች ናቸው። አንሰሮችን ደግሞ ኢንኮድ የሚያደርጉልን ኬ የሚባሉት ቬክተሮች ናቸው ማለት ነው። ሶ ይሄኛውን ኩዌሽኖቹን ለማግኘት በደብሊው ኪው በሚባለው ማትሪክስ እናባዛለን። ከዛ ደግሞ አንሰሮችን ደግሞ ፕሮዲውስ ለማድረግ ከዚህ እነዚህ ማትሪክሶች እያደረጉ ያሉት ቤዚክሊ ይሄ ወርድ የሚፈልገውን ነገር ኤክስትራክት እያደረጉለት ነው። ለምሳሌ ይሄ መጠየቅ የሚፈልገው ነገር አለ። ክሪቸር የሚለው ወርድ ቅድም ኤኒ አድጀክቲቭ ኢን ፍሮንት ኦፍ ሚ የሚለውን ጥያቄ ነው መጠየቅ የፈለገው። ሶ የዚህ ጥያቄ ኢንኮዲንጉ ኪው ፎር ነው ማለት እንችላለን። ከዛ ግን ይሄንን ኤክስትራክት ያደረገለት ማትሪክስ ደግሞ ደብሊው ኪው ነው ማለት እንችላለን። በተመሳሳይ ሁኔታ ደግሞ ለኬ እንደዛ ማለት እንችላለን ማለት ነው። ሶ አሁን ጥያቄ መጠያየቅ መመላለስ ይችላሉ ማለት ነው። አትሊስት እዚህ ጋር ደርሰናል። ሶ ከዚህ በኋላ ምን ይመጣል? ከዚህ በኋላ ደግሞ የሚመጣው ኦኬ ጥያቄ መጠየቅና መመላለስ ችለዋል፣ ግን የትኛው ጥያቄ ለየትኛው መልስ ነው የሚለውን ደግሞ መመለስ መቻል አለብን። ሶ ለምሳሌ ክሪቸር አድጀክቲቭ ኒር ከኔ አጠገብ ያሉ አድጀክቲቮች አሉ ብሎ ሊጠይቅ ይችላል። ሮምድ ደግሞ ከኔ አጠገብ ቨርቦች አሉ ምናምን ብሎ ሊጠይቅ ይችላል። ከዛ ቨርብ ጠይቁ እኔ አድጀክቲቭ አለኝ የሚለው ሁለቱ የጥያቄው መልስ ሊሆን አይችልም። እኔ አድጀክቲቭ ነው የሚለው ማለት ነው ቨርብ እፈልጋለሁ ለሚለው። ሶ ይሄንን እንዴት ነው አቺቭ የምናደርገው? ዩ ሃቭ ኢንካውንተርድ ይሄን ነገር ከዚህ በፊት። ሶ ዶት ፕሮዳክት ሲሚላሪቲ ነው የምንሰራው፣ ዶት ፕሮዳክት ነው የምንሰራው። ሶ ዋት ዶት ፕሮዳክት ኢንኮድስ ከዚህ በፊት የምታውቁ ከሆነ ዶት ፕሮዳክቱ ሁለቱ ቬክተሮች ኢፍ they are aligning in the same direction በተመሳሳይ ዲሬክሽን ፖይንት የሚያደርጉ ከሆነ ዶት ፕሮዳክታችን ምንድነው የሚሆነው? ማክሲማል ይሆናል። ከዛስ ኦርቶጎናል ከሆኑስ 90 ዲግሪ ከሆኑ ደግሞ ማይገናኙ ኮንሰፕቶች ናቸው ማለት ነው። ሶ ቅድም በተነጋገርነው መሰረት ምን ብያችሁ ነበር? አንድን ኮንሰፕት በሆነ ዲሬክሽን ሪፕሬዘንት ማድረግ እንችላለን ብያችሁ ነበር። ሶ ኬና ጥያቄውና መልሱ በአንድ ዲሬክሽን አላይን አደረጉ ማለት የሚፈልጉት ነገር ተመሳሳይ ነው ማለት ብለን ማሰብ እንችላለን ማቴማቲካሊ ማለት ነው። ሶ የምንፈልገው ከነዚህ ጥያቄዎቹ ከሆነ መልስ ጋር ዶት ፕሮዳክታቸው ማክሲማል ከሆነ ኦኬ ይሄኛው መልስ ለዚህኛው ጥያቄ ተገቢ ነው ብለን እናስባለን ማለት ነው። ቅድም እንደነገርኳችሁ ኦርቶጎናል ከሆነ ደግሞ የማይገናኙ ኮንሰፕቶች ናቸው ማለት ነው እርስ በርሳቸው። ሶ አሁን ለእያንዳንዱ ወርድ ደግሞ ኮንስትራክት እናድርግ። ለምሳሌ ኢዋን የሚባለው ቬክተር ለኤ ኢዋን የሚባለው አለ። ልክ በተመሳሳይ ሁኔታ እስከ ፎረስት ድረስ እያንዳንዱ ኢምቤዲንግ አለ። ሁሉም የሚጠይቁት ጥያቄ አላቸው። ሁሉም ደግሞ የሚመልሱት መልስ አላቸው። ስለ ራሳቸው ዲስክሪፕቲቭ የሆነ ስቴትመንት አላቸው እንደማለት ነው። ልክ አሁን ለምሳሌ ዩቲዩብ ላይ ምናምን ሲጻፍ ሃሽታግ ተደርጎ የኮንቴንቱን እንትን ለመናገር የሚጻፉት ነገሮች አሉ። ለምሳሌ ሳይንስ ኦር ሳምቲንግ ምናምን። ሶ እነዛን ነገሮች እንደ ኪ ማየት እንችላለን ማለት ነው። ኪዋችንን ደግሞ ሜቢ ዩቲዩብ ላይ ሰርች ስታደርጉ የምታስገቡትን ኩዌሪ እንደ ኪው ማየት ትችላላችሁ። ሁለቱ ነገሮች አይደል ማች ለማድረግ የሚሞክረው። ሶ አሁን የሁሉንም
ዶት ፕሮዳክታቸውን ሰራናል። ኦኬ ሶ ይሄ ደግሞ አሁን ይሄኛው ቪዥዋላይዜሽን ላይ ደግሞ የምታዩት በጣም አምፕሊፋይ የሆኑት ለምሳሌ ክሪቸር እና ፍለፊ እና ብሉ በደንብ አቴንድ እየተደራረጉ ነው። ሶ አቴንድ ማለት ራሱ ምን ማለት ነው ስንል የፔፐሩም አቴንሽን ኢዝ ኦል ዩ ኒድ የተባለው አርኪቴክቸሩም አቴንሽን የሚባለው ምንድነው? በቃ እኔን ስማኝ እንደማለት ነገር ነው። ጥያቄ የሆነ የሚጠይቀው ጥያቄ አለ። ሶ እየጠየቀ ከሆነ እኔን ስማኝ ብሎ ኬው ይነግራችኋል ብላችሁ አስቡ፣ የሆነ ሜታፎሪክሊ ማለት ነው። ሶ በዛ ምክንያት ነው አቴንሽንም ያሉት አርኪቴክቸሩ ማለት ነው። ሶ እነዚህ ኪው ቬክተሮች እና ኬ ቬክተሮች እርስ በርስ አቴንድ ይደራረጋሉ ብለን ከዚህ በኋላ ዲክላር ማድረግ እንችላለን። ወርዶ አዲስ አይሆንባችሁ ማለት ነው። ሶ አሁን እነዚህ ምን ማድረግ እንችላለን? ቅድም ምን ብለን ነበር? ቅድም እነዚህ እያንዳንዱ ኢምቤዲንጎች አር ዘ ጀነሪክ ሪፕሬዘንቴሽን ኦፍ የእያንዳንዱ ወርድ። ግን አሁን በኮንቴክስቱ መሰረት ነጅ ማድረግ እንፈልጋለን እነዚህን ኢምቤዲንጎች ማለት ነው። እንዴት ነጅ እናደርጋቸው? ሶ በምን ነጅ ማድረግ እንችላለን? ዶት ፕሮዳክቱ ትልቅ ከሆነ ምንድነው ብለናል? ጥያቄና መልሱ አላይን ይደራረጋሉ። ሶ ለምሳሌ እነዚህን ቫልዩዎች እነዚህን ነምበሮች what if we use them as የሆነ ዌይት ብንጠቀማቸው። ቀጣይ ስላይድ ላይ እሱን ነው የምናየው። ሶ ለምሳሌ ክሪቸር ለሚለው ፍለፊ እና ብሉ የሚሉት በጣም ጥሩ ናቸው። ፍለፊ ጋር 0.66 ያህል ነው ቫልዩአቸው ዶት ፕሮዳክታቸው፣ ከብሉ ጋርም እንደዚሁ። ስለዚህ ምን ማድረግ እንችላለን? what if እነዚህን የዶት ፕሮዳክታቸውን ቫልዩ ከእያንዳንዱ ኢምቤዲንግ ጋር አባስተን ብንደምራቸውስ? ለምሳሌ 0.66ን ከኢቱ ጋር which is the embedding of ፍለፊ 0.27ን ደግሞ ከኢምቤዲንግ ኦፍ ብሉ እና ሁሉንም እንደዚህ አድርገን ብንደምራቸውና what if we get የሆነ ዴልታ E4 የሚባል ሶ ይሄ ምን ማለት ነው? ለክሪቸር ለሚለው ወርድ ከኮንቴክስቶቹ እየለቃቀምን ነው። በቃ ይሄን ነገር ፈልጋለሁ፣ ከፍለፊ ይሄን ነገር ፈልጋለሁ፣ ከብሉ ይሄን ነገር ፈልጋለሁ የሚለውን ነገር እየለቃቀምን ወይ ደግሞ ኮሌክት እያደረግን ነው። ስለዚህ E4 የሚለው አለ ዴልታ E4። ከዚህ በፊት የነበረን የክሪቸር ኢምቤዲንግ ደግሞ ማን ነበረ? E4 ነው ብለን ነው። ሶ በኮንቴክስቱ ኢንፍሉዌንስ ተደረገ የሚለው ማቴማቲካሊ እንዴት መግለጽ እንችላለን? E4 ላይ ከዚህ በፊት ከኮንቴክስቶቹ ያገኘነውን ዴልታ E4 ብንደምርበት ሶ ሪፋይንድ የሆነው የክሪቸር ሚኒንግ አለ ማለት ነው፣ በኮንቴክስቱ ኢንፍሉዌንስ የተደረገው። እስካሁን ያለው ክሊር ነው ምህረት? ይሰማል ምህረት? የኔ ድምጽ አይሰማም? አሁን ይሰማል። ኦኬ ክሊር ነው እስካሁን። ኦኬ እሺ፣ እዚህ ጋር ከደረሰን ሶ አሁን ኢንሃንስድ የሆነ የእያንዳንዱ ወርድ ሪፕሬዘንቴሽን አለ ማለት ነው። ግን ማቴማቲክስ ላይ እና ደግሞ ኖርማል ኤምኤል ላይ አንዱ ችግር ምንድነው? ቅድም እንደነገርኳችሁ ዲፕ ኒውራል ኔትወርኮች በጣም ስታክድ የሆነ ሌየር ነው ያላቸው፣ በጣም ዲፕ ናቸው። ዲፕ በሆኑ ቁጥር ደግሞ ቅድም ያደረግነው ቫልዩ ምንድን ነበር? ዶት ፕሮዳክት ቫልዩ ከአንድ በላይ ሊሆን ይችላል። ዶት ፕሮዳክት ወስደን ቀጥታ የምንሄድ ከሆነ ነምበሮቹ ወደ ኢንፊኒቲ ነው የሚሄዱት፣ ኤክስፕሎር እያደረጉ ማለት ነው። በጣም ሌየርድ የሆነ እንትን ስላለ እንዴት ብዬ ልንገራችሁ መሰላችሁ? ለምሳሌ E4 የሚለው ምን አድርገን ነበር ያገኘነው? ዘ ዌይትድ ሰም ኦፍ በምንድነው ዌይት ያደረግናቸው? ዌይትድ ሰም ስላችሁ ዝም ብለን አቨሬጅ መስራት ይቻላል። አቨሬጅ ሳይሆን የሰራናቸው በምንድነው? በአቴንሽን ዌይታቸው። አቴንሽን ዌይት ማለት ምን ማለት ነው? እዚህ ጋር ያሳያችሁ ማለት ነው። እነዚህ ዶት ፕሮዳክት ሲሚላሪቲያቸው they are attention weights basically አቴንሽን ዌይቶች ናቸው። ሶ በአቴንሽን ዌይታቸው ዌይት አድርገን እያንዳንዱ ቬክተር ደምረናል አይደለ? W1 ሲባዛ የሆነ ኢምቤዲንግ 1 ሲደመር W2 ሲደመር E2 እያደረግን ደምረናል። ሶ ምንድነው እየተፈጠረ ያለው? E4 አሁን ከE1ም ከE2ም በጣም ትልቅ የሆነ ቫልዩ ነው የሚሆነው። ምክንያቱም E4ን እንዴት አድርገን ነው ኢንሃንስ ያደረግነው? እራሱ ላይ ዴልታውን ደምረን አይደለ? ስለዚህ ከራሱም ይበልጥ ቁጥር መሆኑ ጋራንቲድ ነው። እዚህ ውስጥ የሆኑ ኔጌቲቭ ቫልዩስ ካሉ በቀር ማለት ነው። ከዛ ሌትስ ኔጌቲቭ ቁጥሮች የሉንም እና ፖዚቲቭ ቁጥሮች ናቸው። ይሄ ነገር ወዴት ነው የሚሄደው? እየደመርን በሄድን ቁጥር ወደ ኢንፊኒቲ ማለት ነው። ሶ ይሄ ደግሞ ሜጀር ፕሮብሌም ነው። አንፈልግም እንደዚህ እንዲሆንብን ወደ ኢንፊኒቲ እንዲሄድ because we want to utilize እኛ መድረስ የምንችልባቸው ነምበሮች። ስለዚህ ያንን ደግሞ እንዴት ነው የምናደርገው? ሶፍት ማክስ የሚባለው ሐሳብ የሚመጣው እዚህ ጋር ነው። ሶ ሶፍት ማክስ ከዚህ በፊት አይታችሁት ማታውቁት ከሆነ ምንድነው የሚያደርገው? ጊቨን የሆኑ ቫልዩዎች what it does basically is ለምሳሌ a የሚለው ቫልዩ -0.8 ነው፣ ፍለፊ የሚለው 5.8 ነው። እነዚህን ቫልዩዎች ወስዶ it outputs a probability distribution that sums up into 1 ማለት ነው። probability distribution ከሆነ ደግሞ ያው ታውቃላችሁ ሲደመር አንድ መሆን አለበት። ሶ አሁን የኤን ቫልዩ አፕዴት ማድረግ እንፈልጋለን in which
የኤ ቫልዩ ሲደመር የፍለፊ ቫልዩ ሲደመር የብሉ ቫልዩ ይሄ አቴንሽን ዌታቸው የሁሉም ሲደመር ቫልዩ 1 እንዲሆን ማለት ነው። ሶ ያን እንዴት ነው የምናደርገው? ማቴማቲካሊ ኢ የሶፍት ማክስ ፎርሙላ ማለት ነው። ኢ ዘ ፓወር ኦፍ ኤክስ ሲካፈል ዘ ሰሚሽን ኦፍ ኢ ዘ ፓወር ኦፍ ኤክስ ነው የምናደርገው ፎር ኤክስ አይ እና ፎር ኤቭሪ ኤክስ ማለት ነው። ሶ ይሄ ምን ማለት ነው? ቤዚክሊ ለምሳሌ ለኤ ስንሰራ ማይነስ ኢ ዘ ፓወር ኦፍ ማይነስ 0.8 እዚህ ጋር የምታዩት ማለት ነው። እዚህ ጋር የምታዩት ኦኬ ኢ ዘ ፓወር ኦፍ ማይነስ 0.8 አለን። ከዛ የሁሉንም እንደዚህ እንሰራለን ኒውመሬተራቸው ማለት ነው። ይሄኛው ኒውመሬተራቸውን እሱን ካገኘን ኋላስ ቀጣይ ስላይድ ላይ እሱን ነው የምናየው። እሱን በምን እናካፍለዋለን? ላጥፋላችሁ ይሄንን ሳልኩትን። እሱን በምን እናካፍለዋለን? በሰሙ የእያንዳንዱ ቫልዩዎችን ማለት ነው። ሶ ይሄ ማቴማቲካሊ ሄዳችሁ ስሩት። ቁጥሮችን ወስዳችሁ ለምሳሌ 1 2 3 4 5 6 እስከ 10 ያሉትን ቁጥሮች ሰዱና ሶፍት ማክስ ፎርሙላውን ስሩት። ሁሌ የሚመጣላችሁ ምንድነው? ኢትስ ኤ ፕሮባቢሊቲ ዲስትሪቢዩሽን ነው የሚመጣላችሁ። ኤ የሆነ ቫልዩ ይኖረዋል፣ ፍለፊም የሆነ ቫልዩ ይኖረዋል፣ አፕዴትድ ቫልዩ። የሁሉንም ሲደምሩት ግን ከዚህ በኋላ አንድ ነው የሚሆነው። ቅድም ግን ሲደምሩ ስንት ነበር? 494። ሶ ኢፍ ዩ ጌት ማይ ፖይንት አሁን 494ን እያያዝን ብንሄድ ኖሮ ኢት ኩድ ቢ ማሲቭሊ ኢንቱዊሽናሊ ራሱ ቲንክ ልናደርግ የምንችለው አይነት ኤክስፕሎዥን ሊፈጠር ይችላል። ኤክስፖኔንሻል የሆነ ግሮዝ ነው የሚኖረው። ሶ አሁን ግን የሁሉም ሰም አንድ ነው፣ ኤክስፕሎድ እንደማያደርግ ጋራንቲድ ነን ማለት ነው። ሶ ሶፍት ማክስ ቤዚክሊ ይሄንን የሚሰራው ማለት ነው። ሶ ቴምፕሬቸር ቅድም ያልኳችሁ ትዝ ይላችኋል። ሶ ቴምፕሬቸር የሚመጣው እዚህ ሶፍት ማክስ ሌየሩ ላይ ነው። ቴምፕሬቸርን እዚህ ጋር ኢንትሮዲዩስ እናድርገው። ሶ ቴምፕሬቸር እንዴት ማድረግ እንችላለን? ቅድም ፎርሙላው እንዴት ነበር ያልኳችሁ? ኢ ዘ ፓወር ኦፍ ኤክስ ኦቨር ዘ ሰሚሽን ኦፍ ኢ ዘ ፓወር ኦፍ ኤክስ ብያችኋለሁ። እነዚህ ነገሮች ያው ማቴማቲካሊ ገብታችሁ ብትሞክሩት ጥሩ ነው። እዚህ ጋር በደንብ ሪገረስሊ ማየት ስለማንችል ሶ ቲ ኢዝ ቤዚክሊ ማቴማቲካሊ እዚህ ጋር አድ የምትደረግ ቫልዩ ናት። ሶ ከዚህ በፊት የነበረው ኢ ዘ ፓወር ኦፍ ኤክስ ኦቨር ዘ ሰሚሽን ኦፍ ኢ ዘ ፓወር ኦፍ ኤክስ እናደርግ ነበረ። ቴምፕሬቸር ሲጨመር ግን ኢ ዘ ፓወር ኦፍ ኤክስ ሲካፈል ለቲ ሲካፈል ከታች ማለት ነው። ዲኖሚኔተራችን ደግሞ ዘ ሰሚሽን ኦፍ ኢ ዘ ፓወር ኦፍ ኤክስ ኦቨር ቲ። ሶ ቲያችን ይህንን ማቴማቲካሊ ሞክሩት። አሁን እዚህ ጋር ሞዴል ማድረግ ስለማንችል ቲ ወደ ዜሮ የተጠጋ ቫልዩ ሲሆን ይሄንን ምንድነው የሚያደርገው? አሁን እዚህ ጋር የነበረን ቫልዩአችን አንድ ወደ ኋላ ስለሌለ ማለት ነው። የፍለፊ ቫልዩ 5.8 ነበረ። ሶ 5.8 ከሌሎቹ ይበልጣል። ሶ ቲያችንን ወደ ዜሮ ባስጠጋነው ቁጥር ምንድነው የሚያደርገው? ፕሮባቢሊቲ ዲስትሪቢዩሽኑ ላይ ፍለፊ በጣም ትልቅ ቫልዩ እንዲኖረውና ከሱ በታች የሆኑት ደግሞ በጣም እንዲያንሱ ያደርጋቸዋል፣ ይጎትታቸዋል። ፓቲፍቲን ደግሞ እየጨመርነው ብንሄድ ቲን እየጨመርነው ስንሄድ ደግሞ ምን ያደርጋል? እነዚህ በጣም ፕሮባብሊ የሆኑትን ነገሮች የተወሰነ ፕሩቭ ለማድረግ ይሞክራል። እዚህ ላይ እንደምታዩት ማለት ነው። ኦኬ ሜቢ ሰዓት ከቨር ለማድረግ የተወሰነ ልንቆይ እንችላለን። ኢፍ ዩ አር ኮምፎርታብል ምህረት ትንሽ ቶሎ ቶሎ ለማለት እንሞክር። ኦልሬዲ 3 ሰዓት ተኩል ስለሆነ ግን ያ እንጨርሰው። እሺ ትንሽ ፈጠን ለማለት ሞክራለሁ። እስካሁን ያለው ግን ግልጽ ነው። ኦኬ ሶ አሁን አቴንሽን ቫልዩዎች አሉን ብለናል። በሶፍት ማክስ ወጣናቸው። ሶ አሁን ሰማፕ ሲደረጉ አንድ የሆኑ ቫልዩዎች አሉ ማለት ነው። ሶ እሺ አሁን ይሄ አለን። ምን መጣ ከዚህ በኋላ? ሶ ማስክ የሚባለው ሐሳብ አለ እዚህ ጋር። ማስክ የሚባለው ሐሳብ የመጣው ቀደም ስላችሁ ነበረ። እያንዳንዱ ቬክተር እያንዳንዱ ወርድ የሚጠየቀው ጥያቄ አለው፣ የሚመልሰው መልስ አለ። ሶ ለምሳሌ ኤልኤልኤማችንን ትሬን ስናደርግ የምናደርገው ምንድነው? ለምሳሌ ኤ ፍለፊ የሚለውን ሰተነው ብሉም ፕሪዲክት እንዲያደርግ ነው። ኋላ ኢንፈረንስ ታይም ላይ የምንፈልገው ኢንፈረንስ ታይም ኢን ሴንስ እናንተ ለምሳሌ ኤልኤልኤም ስትጠቀሙ ግን ከዛ ፊት ትሬን ሲደረግ ኢፍ ፎረስት የሚለው ወርድ ኤ የሚለውን ጥያቄ መጠየቅ ከቻለ ማቴማቲካሊ ምን ብለን ማሰብ እንችላለን? የሆነ መልሱን ይነግረዋል በሆነ ሴንስ ማለት መልሱን ይነግረዋል ኢን ሴንስ ኤ ከዚህ በፊት ኢንሃንስድ የሆነ ቬክተር አለን የኤ ማለት ነው። ከዛ ደግሞ ፎረስት ደግሞ የሆነ ጥያቄ መጠየቅ ይፈልጋል። ሶ ትሬኒንግ ዴታችን ላይ ፎረስትን በኤ ጥያቄ ኢንሃንስ ለማድረግ የምንሞክር ከሆነ ኤ ቀድሞ ስለመጣ በሆነ ሴንስ ለፎረስት ቀጣይ እንደሚመጣ የሚነግርበት የሆነ ዌይ ሊኖረው ይችላል። ሶ ያ ነገር እንዳይፈጠር ምን እናደርጋለን? ማስኪንግ የሚባል ኮንሰፕት አለ። ሶ ማስክ እናደርጋለን። ማስክ የምናደርገው ምንድነው? ይሄ አፐር ራይት ትሪያንግሉ ማለት ነው። ሶ ፍለፊ ለምሳሌ ከዚህ በፊት መተው የነበሩ እንትኖችን ጥያቄ መጠየቅ አይችልም ማለት ነው። ለምሳሌ ፎረስት የሚለው ኤን መጠየቅ አይችልም፣ እስከ ድረስ መጠየቅ አይችልም፣ ቬርዳንት እስከሚለው ድረስ ማለት ነው።
እነዚህን ሁሉ ጥያቄ መጠየቅ አይችልም፣ ወይም ደግሞ ኩዌሪ ቬክተር ጀነሬት ማድረግ አይችልም። ለምን ማይነስ ኢንፊኒቲ ያደረግነው? የሶፍት ማክስ ፕሮፐርቲ ስለሆነ ነው። ሶፍት ማክስ ላይ ማይነስ ኢንፊኒቲ የምናስገባ ከሆነ ቤዚክሊ ይሄንን ፓርት ዜሮ ማድረግ ነው የምንፈልገው። ሶፍት ማክስ ላይ ደግሞ ኢዘ ፓወር ኦፍ ማይነስ ኢንፊኒቲ ካረግን ኦቨር ምንም አይነት ቫልዩ ብናደርግ ኢዘ ፓወር ኦፍ ማይነስ ኢንፊኒቲ ማለት ነው ማለት ነው 1 ኦቨር ኢዘ ፓወር ኦፍ ኢንፊኒቲ ማለት ነው አይደል? ሶ ይሄ ቫልዩ ሁሌ ዜሮ እንደሆነ ጋራንቲ ነው። ስለዚህ ምክንያት ማይነስ ኢንፊኒቲ እናደርጋለን። ሶፍት ማክስ ላይ ስናስገባው መጨረሻ ላይ የሚመጣልን ቫልዩ ዜሮ የሆነ ማስክድ የሆነ ቫልዩ ነው ማለት ነው። እሺ ሶ አሁን ይሄንን ጥያቄ መልሰናል። ኪው ቬክተር ምንድነው የሚነግረን? ዋት አም አይ ሉኪንግ ፎር። ኬ ቬክተር ደግሞ who am I ኦር ደግሞ who am I ከሚለው የተሻለ ምን ሊገልጸው ይችላል? እኔ ለኔበሮች ምን ልነግራቸው ይችላል የሚለውን ነገር ልክ ሃሽታግ ምናምን ብለን ቅድም ዩቲዩብ ላይ ሜንሽን ላደረግ ነው። እንደዚህ አይነት ኢንፎርሜሽን ካፕቸር ያደርግልናል ብለን እናስባለን። ሶ ቅድም እያደረግን የነበረው ምንድነው በሁለቱ በኪው እና በኬ መካከል ያገኘነውን ዶት ፕሮዳክት በኢምቤዲንግ ነው ስናባዛ የነበሩት። እዚህ የሚላችሁ ከሆነ በኢምቤዲንግ አባዝተን በእያንዳንዱ ኢምቤዲንግ ይሄ ዌይትድ ሰም እንሰራና ከእያንዳንዱ ኢምቤዲንግ ጋር ያንን ያገኘነውን ዴልታ ኢ ፎራችን ላይ እንደምረዋለን። ዊ ጌት ሪፋይንድ ቨርዥን ኦፍ መጀመሪያ የነበረን ቬክተር ማለት ነው። ግን እዛ ጋር የተወሰነ ሲምፕሊፋይ አድርገናል። የምናደርገው ቤዚክሊ ምንድነው ኪው ጥያቄ ይጠይቃል፣ ኪያ መልሱን ይመልሳል። ቪ ቬክተር ግን ቅድም የዩቲዩብን ኢንፎርሜሽን ያደረኩላችሁ በዚህ ምክንያት ነው። ሶ ዩቲዩብ ላይ ምን ሊኖራችሁ ይችላል? እናንተ ኩዌሪ ታደርጋላችሁ። ከዛ ደግሞ ዲስክሪፕሽኑ ላይ ለምሳሌ ሃሽታግ ተብለው የሆኑ ዲስክሪፕቲቭ ስለ ቪዲዮ ዲስክሪፕቲቭ የሆኑ ነገሮች ሊኖሩ ይችላሉ። ግን አክቹሊ የቪዲዮውን ኮንቴንት የሚይዝላችሁ ቪዲዮን ስታዩት ብቻ ነው እንጂ ሃሽታጉን አይታችሁ ብቻ ማወቅ አትችሉም። ሶ የሚነግራችሁ እዛ ጋር ቤዚክሊ ፋይን ቲዩን የተደረጉት ልክ እንደ ዩቲዩብ ላይ እንዳለው አልጎሪዝም ፎር ፋስት ሰርች ነው። ኪዎችን ኢንቱዊሽናሊ ማሰብ የምንችል ማለት ነው። ሶ ቪ ደግሞ ሌትስ ቲንክ እሱ አክቹዋል ኮንቴንቱ ነው ብለን ማለት ነው። ሶ ምንድነው የምናደርገው? ቅድም ያገኘነውን በሁለቱ መካከል ላይ ያገኘነውን ዶት ፕሮዳክት we are going to multiply it with another vector called the value vector። ይገባኛል። አሁን ቬክተሮች እየበዙ ነው፣ ግን የተወሰነ ሀሳቡ ካላችሁ you can dive deeper into it ማለት ነው። ሰዓትም ስለሄደ ሶ እንዴት ነው ቫልዩ ቬክተራችንንም ጀነሬት የምናደርገው? ድጋሚ ቅድም የኒውራል ኔትወርክ ላይ የሆነ ነገር መማር ከፈለጋችሁ just through some weights። ስለዚህ የሆነ ዌይት ራንደምሊ ኢኒሻላይዝ እናደርጋለን በኢምቤዲንጋችን እናባዛና what we get is the value vector። ቫልዩ ቬክተራችን ምንድነው የሚይዘው? ስለ ቪዲዮ ሰመሪ ነው የሚይዘው ብላችሁ አስቡት። እነዛ የሆኑ ሃሽታግ ቫልዩዎች ናቸው ለሰርች የሚያገለግሉ። ይሄ ግን የሆነ ስለ ቪዲዮ ሴማንቲክሊ በጣም ኢምፖርታንት የሆኑ ሰመሪዎችን ይዛል ብለን እናስባለን። ሶ አቴንሽን ኢዝ ከቨርድ በዚህ ፎርሙላ ቤዚካሊ ማለት ነው። ሶ አቴንሽን ላይ ምንድነው የምናደርገው? ኪውን በኬ እናባዛለን። ከዛ እዚች ጋር የምታዩት ቫልዩ ያለች ቆይተዋት ለአሁን በራዲካል ዲ የምናካፍለውን ከዛ ይሄን ያገኘነውን በማን እናባዛዋለን? በሆነ ቫልዩ ቬክተር ቪ እናባዛዋለን ማለት ነው። ሶ ይሄኛው ሜቢ ጥያቄ ለሆነባችሁ ካላችሁ በዲ የምናካፍለው ምንድነው ዶት ፕሮዳክት ቅድም የነገርኳችሁ ደስ ማይል ፕሮፐርቲው ምንድነው ዲሜንሽን እየጨመረ በሄደ ቁጥር በጣም ኤክስፕሎድ እያደረገ ነው የሚሄደው እና ኢት ኢዝ ፕሮፖርሽናል ቱ ዘ ዲሜንሽን እና በራዲካል ዲ የምናካፍለው ለዛ ነው። ዲሜንሽኑ እያደገ በሄደ ቁጥር በዲሜንሽኑ ያህል ነው እያደገ የሚሄደው። ስለዚህ በዲሜንሽኑ ብናካፍል what we are going to get is የሆነ ስታንዳርዳይዝድ የሆነ ቫልዩ ይኖረናል ማለት ነው። ኖርማላይዝድ የሆነ ቫልዩ ይኖረናል። ሶ ሜቢ ይሄንን እኔና ጃምፕ እናደርጋለን ወደ ሌላ ኮንሰፕቶች። ሶ አሁን ምንድነው ያደረግነው? ለምሳሌ ፐር የሚለው ጀነሪክ ወርድ ነበረን እስካሁን ያደረግነው አቴንሽን ቫልዩ ላይ አቴንሽን አርኪቴክቸር ላይ ፐር የሚል የሆነ ጀነሪክ ቬክተር ሪፕሬዘንቴሽን ነበረን። ሶ ከዛ ሰርጅን የሚለው ቃል በኬ ቬክተሩ ኢንፍሉዌንስ አድርገው በዴልታ ዋኑ። ሶ አሁን ሄር ከዚህ ተነስቶ እዚህ ከነበረበት ቦታ ተነስቶ አሁን የቱ ጋር ሄዷል ማለት ነው? መጀመሪያ እዚህ ጋር ነበር የነበረው፣ አሁን ግን ያለው እዚህ ጋር ነው። ሶ እሺ እንደዛ ሄደ። ከዚህ ኋላስ ሌላ ወርዶች አሉ። ያ ለምሳሌ ሰርጅን ከሚለው ደግሞ ለተጨማሪ ኦፕሬሽን የሚለው ደግሞ ሌላ ቬክተር አለ እንበል። እሱም ደግሞ ለሄር የሆነ ነገር ኮንትሪቢዩት አደረገላትና ዴልታ ሱ እንበለውና ሶ ሄር ከዚህ ኋላ ኢንሃንስድ የሆነ ቦታ ላይ ያለችው የቱ ጋር ያለችው? ይሄ ድሮ ጀነሪክ ሄር ነበር እዚህ ጋር የነበረው። ሄር ካን ቢ ሄር ካን ስታንድ ፎር ኤኒቲንግ ማለት ነው ኮንቴክስቱ ጊቨን ዘ ኮንቴክስት። ከዛ አሁን ግን ኢንሃንስድ የሆነው ሰርጅን የሆነችውን ሄርን አግኝተናል ማለት ነው። እና ኦፕሬሽን ለምሳሌ ኦፕሬሽን ውስጥ ያለችው ሰርጅን የሆነችውን ሄር አገኘን ማለት ነው። በኮንቴክስቱ ኮንቴክስት የሚለውን ነገር ካፕቸር የምናደርገው ቤዚክሊ በዚህ ነው። ሶ ይሄ ሐሳብ ከገባችሁ
ገብቷቸዋል ማለት ነው። ኖርማል ትራንስፎርመር የሚለው ሀሳብ ምንድነው? መጀመሪያ ቀየርን፣ ወርዶችን ከፋፈልን፣ ወደ ቬክተር ሪፕሬዘንት አደረግናቸው። ከዛ ግን ጀነሪክ ቬክተር መሆን የለበትም፣ በኮንቴክስቱ ኢንፍሉዌንስ መደረግ አለበት። ናቹራል ላንጉጅ ላይ እንደዛ ነው እኛ የምንግባባው። ለምሳሌ ሰዎች አለን እንዴት ኢንፍሉዌንስ ሲደራረጉ አቴንሽን ሜካኒዝም አመጣ። መልቲሄድ አቴንሽን ደግሞ የሚባለው አሁን ለምሳሌ ቻትጂፒቲ ላይ አንድ አቴንሽን ሌየር ብቻ ያለው በጣም ብዙ አቴንሽን ሌየሮች አሉ። ለምን ያስፈልጋሉ? ሜቢ አንደኛው አቴንሽን ስለ ፖዚሽን ሊማር ይችላል፣ አንደኛው ስለ ሚኒንግ፣ አንደኛው ስለ ግራመር እና እነዚህ ነገሮች ስለምንፈልግ what we do is በጣም ብዙ አቴንሽን ሄዶች ይኖሩናል። ቅድም ያልነገርኳችሁ ይሄ አንደኛው እንትናችን አቴንሽን ሄድ ነው የሚባለው እስካሁን ስንሰራ የነበረው ማለት ነው አቴንሽን ሜካኒዝም ላይ። ከዛ መልቲፕል አቴንሽን ሄዶች ይኖሩናል ማለት ነው። እነዚህን አቴንሽን ሄዶች ምን እናደርጋለን? መጨረሻ ላይ ከሁሉም አቴንሽን ሄዶች የተወሰነ ሀሳብ እናገኛለን። መጨረሻ መርጅ እናደርጋቸዋለን። መርጅ ደግሞ እንዴት ነው የምናደርጋቸው? ሌላ አንድ ሌየር እንጨምራለን። የሁሉንም ኮንካቲኔት አድርገን ቤዚክሊ ማትስ ነው ማድረግ የሚጠበቅባቸው። የሆነ ነገር ማድረግ ስትፈልጉ የሆነ ሌየር ነው የምትጨምሩበት፣ ለርነብል ሌየር ማለት ነው ኒውራል ኔትወርኮች ላይ። ከዚህ በኋላ እየጨረስን ነው። ሜቢ የደከማችሁን ካላችሁ እየጨረስን ነው። አቴንሽን መልቲሄድ አቴንሽናችን አለ። ከዛ በኋላ ዋት ካምስ ኢዝ ዘ ኤምኤልፒ ሌየር ማለት ነው። ኤምኤልፒ ቅድም ስንለው የነበረው አቴንሽን ላይ ምንድነው የሚማረው ብያቸዋለሁ። ኢንቱኢቲቭሊ ከኮንቴክስቶቹ አዲስ ነገሮችን ለመማር ይሞክራል። ከዛ በኋላ ኤምኤልፒውን ደግሞ ምን ብላችሁ አስቡት፣ ከኮንቴክስቶቹ የሆነ አዲስ ነገር ተምሮ መጥቷል። ከኮንቴክስቶቹ ኢንፍሉዌንስ ተደርጎ ኤምኤልፒው ላይ ደግሞ ከኮንቴክስቶቹ ተምሮ የመጣውን ነገር ለማብላላት የሚሞክርበት ፓርት ነው። ቅድም ኒውራል ኔትወርክ ላይ ምን ብያቸዋለሁ፣ ለፓተርን ሪኮግኒሽን በጣም ጥሩ ናቸው አይደል? አንዱ አሁን ይሄኛው ኤምኤልፒ ፓርቱ ላይ አንዱን ወርድ ኢንፍሉዌንስ አያደርገውም። ዋት ኢዝ ዳዝ ኢዝ አንድን ወርድ በዚህ ኤምኤልፒ እናሳልፋለን። ሁሉም ወርዶች ፓራላሊ ነው የሚያልፉት፣ እርስ በርስ ኢንፍሉዌንስ ስለማይደራረቡ የሆነ ሲንክሮናይዜሽን ኢፈርት ስለማያስፈልግ ሁሉም ቬክተሮች በዚህ አልፈው ከዛ ከራሳቸው ጋር የሆነ ታይም አሳልፈው ነው የሚወጡት ማለት ነው ከኤምኤልፒ ሲወጡ። what we have is ከአቴንሽኑ እርስ በርስ ኢንፍሉዌንስ የተደራረጉ ቬክተሮች አሉ። ከኤምኤልፒ ኋላ ደግሞ አክቹሊ ከዚህ በፊት አቴንሽን ሜካኒዝሙ ላይ ተምረው የመጡትን ነገር ኤምኤልፒው ላይ ደግሞ የተሻለ እናብላለዋለን ማለት ነው። ሞር ጋራንቲ ይኖረናል። አዲስ ነገሮችን ብዙ ጊዜ ኤምኤልፒው ላይ ስፔሲፊክሊ ሪሰርች ኤሪያ ነው። አሁንም ምን ኢንኮድ እንደሚደረግ ብዙ ሪሰርቸሮች ምናምን እንትን የሚያደርጉበት ቦታ ነው። አንደኛው ሌላ ነገር ይላል፣ አንደኛው ሌላ ነገር ይላል። ግን ሞስት በጣም የሚስማሙበት እዚህኛው ፓርት ላይ ነው። ሞስት ኦፍ ኖሌጅ አኩሙሌት የሚደረገው ተብሎ ነው የሚታሰበው ኤምኤልፒ ፓርቱ ላይ ማለት ነው። አቴንሽኑ ላይ ምንም አይነት ነገር አይኖርም፣ ምክንያቱም አንዱን ኢንፍሉዌንስ እያደረገ ነው የሆነ እውቀት ኢንኮድ ለማድረግ የሚሞክሩት። አሁን ይሄ ከገባችሁ ኦልሞስት ጨርሰናል። እስካሁን ያለው ግን ግልጽ ነው። ምህረት ኦር ሜቢ ሚኪ። ኦኬ በእኔ በኩል ግልጽ ነው። እነሱ ምናልባት ጥያቄ ካላቸው እስካሁን ድረስ የተወራው ማንኛውም ጥያቄ ካላችሁ ማይካችሁን አሁን አንሚዩት አደርጋችኋለሁ፣ መጠየቅ ትችላላችሁ። ኦኬ ጨርሰናል። አሁን ጊዜ እንስጣቸው እንዲጠይቁ። ያ ይቻላል። ይቻላል። ጥያቄ ካለ ዋና ሀሳቡ እዚህ ያለው ስለሆነ እስካሁን ግልጽ ያልሆነላችሁ ካለ ከዚህ በኋላ ያሉት ጀስት ስኬሊንግ እስካሁን የነበረውን ነገር ከዛ በኋላ አክቹአሊ ለርነብል ነገሩን መመለስ ስለሆነ ማለት ነው። ያልገባችሁ ነገር ካለ ሜቢ ሜንሽን እናድርገውና ቶሎ እንድንጨርስ። ኦኬ ጥያቄ የለም፣ እንቀጥል። ኦኬ እሺ ግልጽ ነው። ሌሎቻችሁ ጋር አንዳችሁ በፈቃደኝነት ሜቢ ሶፍት ፋም እንትን ላይ ሶፍት ማክስ የሚለው ላይ ማለት ነው። እሺ እስከዛው ላይ ትንሽ ይደገመልንና ያው ኦኬ ሶፍት ማክስ ምንድነው ሐሳቡ የሚለውን ነው። ኮንሴፕቱ። እሺ ሶፍት ማክስ ያስፈልገው ለምንድን ነው? ቅድም ትነግራችሁ ሜቢ ወደ ስላይዱ ሪተርን አድርጌ ላሳይህ። ምንድነው ብለናል? ዶት ፕሮዳክት ስንሰራ ዶት ፕሮዳክት actually considers the magnitude of the vector ዲሬክሽኑን ብቻ አይደለም ኮንሲደር የሚያደርገው። እና ችግሩ ምንድነው?
አሁን ይሄኛው ቫልዩ ላይ አንዴ ወደ ኋላ እንመለስና ላሳይህ ሳወራ ብቻ ግልጽ ላይ ስለሚችል። እሺ ከካዥዋል ማስክ በፊት ይሄኛው ሶፍት ማክስ ቫልዩ አለ ከዚህ አንድ ስላይድ በፊት። አሁን ይሄኛው ይታዩ ካላር ለምሳሌ ፍለፊ ከክሪቸር ከሚለው ወርድ ጋር ዶት ፕሮዳክት ሲሰራ 5.8 ነው። ከአንድ በላይ የሆነ ቫልዩ የብሉም 4.9 ነው። አሲዩም ቅድም ምን ብያችሁ ነበረ ኒውራል ኔትወርኮች ላይ ሌየሮችን ስታክ እያደረግን ነው የምንሰራው። ሌየሮችን ስታክ እያደረግን የምንሰራ ከሆነ እያንዳንዱ ላይ ማቴማቲካል ኦፕሬሽን አለ ማለት ነው። አዲሽን፣ መልቲፕሊኬሽን ምናምን አለ። አሁን 5.8ን በኢ በፍለፊ ኢምቤዲንግ አባዝቼ የብሉንም በኢምቤዲንግ አባዝቼ የሁሉንም የክሪቸር ኢምቤዲንግ ላይ ስደምረው ምንድን ያለን የክሪቸር ኢምቤዲንግ በጣም እየተለቀ ነው። ውስጥ ላይ ያሉት ቫልዩዎች ማለት ነው በእያንዳንዱ ዲሜንሽን ላይ ያሉት ቫልዩዎች ቁጥራቸው እየጨመረ ነው የሚሄደው። አሁን ይሄ በአንድ ሌየር ላይ ብቻ ነው እንደዚህ የተፈጠረው። ሁለተኛው ሌየር ላይ እንደዚህ ይፈጠራል። ሶስተኛው ላይ ይጨመርበታል። እንደው ኤክስፖኔንሻሊ እያደገ ይሄዳል። ከዛ ቁጥሩን ማኔጅ ማድረግ ማንችለው አሁን C++ ላይ ምናምን ስትማሩ ኢንቲጀር ቫልዩ እስከ 65000 ምናምን ሊይዝልን ይችላል። ከዛ በላይ ግን ሊይዝልን አይችልም። በኮምፒውተር ሪፕሬዘንት ማድረግ ማንችለው ቁጥር ላይ ደርሰን that is not the thing we want ምን እናደርጋለን? ሶፍት ማክስ የሚያደርገው ምንድነው? ጊቭን ይሄ ቫልዩ እነዚህ ከአንድ በላይ የሆኑ ቫልዩዎች ፓቲት አውትፑት ሲዝ ምንም አይነት ቫልዩ ብታስገባለት ፕሮባቢሊቲ ዲስትሪቢዩሽን ነው የሚያወጣል። ፕሮባቢሊቲ ዲስትሪቢዩሽን ደግሞ ምንድነው? the summation of every element sums up to 1 ማለት ነው። ከአንድ በላይ አይሆንም። ይሄ ማለት ምን ማለት ነው? አሁን ይሄኛውን እያንዳንዱን ያባዛ ብደምራቸው you are guaranteed ሊሚቱ 1 እንደሆነ ማለት ነው። ኤክስፕሎድ የሚያደርግ ቁጥር አይኖርህም ማለት ነው in the subsequent run ግልጽ ከሆነ ማለት ነው። ግልጽ ነው። በቃ እሺ። ኦኬ እሺ ሌላ ጥያቄ አለ? ኦኬ ሜቢ አንድ ፒሲ ሊዘጋ ስለሆነ ቻርጀር ሌላ ጥያቄ አለ? ሌላ ጥያቄ ከሌለ ቶሎ ፋይናላይዝ እናድርግ። ኦኬ እሺ አሁን በጣም ብዙ ስቴፖችን ሄደናል። መልቲሄድ አቴንሽን ላይ ደርሰናል። ከዛ ከመልቲሄድ አቴንሽን ኋላ ኤምኤልፒን አይተናል። ከዛ ከዚህ ኋላ የሚቀረን እንደ ፋይናል ፕሪዲክሽን እስካሁን ስንጠብቀው የነበረው ምን ነበር? መጨረሻ ላይ የሆነ ነገር ፕሪዲክት ለማድረግ ነው። ኦኬ እሺ እኛንም አይተናል። ኦኬ ይሄ አንድ ትራንስፎርመር ብሎክ የምንለው አንድ ይሄ መልቲሄድ አቴንሽኖቹና ይሰራል። እሺ አንድ ትራንስፎርመር ብሎክ የምንለው እነዚህ መልቲሄድ አቴንሽኖቹ ሲደመር ኤምኤልፒ ሌየሮቹ አንድ ትራንስፎርመር ብሎክ እንለዋለን ማለት ነው። ቻትጂፒቲ ላይ ምን ያህል ትራንስፎርመር ብሎክ አለ መሰላችሁ? በጣም ማሲቭሊ ትልቅ የሆነ ትራንስፎርመር ብሎክ አለ which is 96 ያህል ማለት ነው። ኢማጂን እያንዳንዱ አቴንሽን ሜካኒዝም ላይ ያሉን ፓራሜትሮች ብዛት እያንዳንዱ ኤምኤልፒ ላይ ኤምኤልፒያችን በጣም ኔስትድ የሆነ ሌየር ነው ያለን። ከዛ አንዱ ብሎክ ላይ ብቻ ነው ያለን። ከዛ 96 ያህል እነዚህ አይነት ብሎኮች አሉ። ኢማጂን ይሄ ጂፒቲ 3 ነው። ከዛ አሁን ያሉት ሞዴሎች ደግሞ ከዚህ በላይ ይኖራቸዋል። ሜቢ ሪቪል ስላልተደረገ ምንም ማለት አንችልም፣ ግን they are ትሪሊየን ፓራሜትር ያህል ያላቸው ናቸው። ይሄ ትራንስፎርመር ብሎክን አለፈ 96ን ትራንስፎርመር ብሎክ መጨረሻ ላይ የሚወጣልን ምንድነው? አሁን አክቹሊ ለርነብል የሆነው ፕሪዲክሽን እዚህ ጋር ነው የሚመጣው። ይሄ ፓርት ፕሪ ትሬኒንግ ነው የሚባለው። ጀስት ስሙን ያዙት። ከዛ በኋላ ሌሎች ፌዞች ስላሉ ነው። ፕሪ ትሬኒንግ ፌዝ ላይ ምንድነው የምናደርገው? እስካሁን የነበሩትን ኮርፐሶች እስካሁን የሰራነውን ስራ ሙሉ ፕሪ ትሬኒንግ ስቴጅ ነው የሚባለው። ፋይናሊ ከኤምኤልፒ ከትራንስፎርመር ብሎኩ ከመጨረሻው ትራንስፎርመር ብሎክ የሚወጣው ቬክተሮች ከእያንዳንዱ ብሎክ የሚወጣው የገቡትን ያህል ቬክተር ያህል ነው የሚወጣው። ለምሳሌ ዘ ካፒታል ኦፍ ፍራንስ ኢዝ የሚለው ከገባ 1 2 3 4 5 ያህል ቬክተሮች ገብተዋል። መጨረሻ ላይ ሲወጡ 5 ያህል ቬክተሮች ነው የሚወጡት። ከዛ ግን ምንድነው የምናደርገው? የመጨረሻውን ቬክተር ብቻ እንወስዳለን። የመጨረሻውን ቬክተር ለምንድነው የምንወስደው? ምክንያቱም የመጨረሻዋ ቬክተር የማ ቬክተር ናት? የኢዝ ቬክተር ናት። ከዚህ በፊት በነበረው በአቴንሽን ሜካኒዝሙ ብዙ ነገር ተምራለች፣ በኤምኤልፒም ብዙ ነገር ተምራለች። ያቺን ቬክተር ተጠቅመን ቀጣዩን ወርድ ፕሪዲክት ማድረግ ነው የምንፈልገው። ቅድም ምን ብያችሁ ነበረ? we have የሆነ ቮካብለሪ አለን ዲክሽነሪ። ያ ዲክሽነሪያችን it contains all possible words in ለምሳሌ የሆነ ዲክሽነሪ ነው። ምንድነው የምናደርገው?
ጊቭን ይሄ ቬክተር የሆነ ሌየር ይኖረናል which is also ይሄኛውንም ፓርት የምንለው ሶፍት ማክስ ሌየራችን ይኖራል። አንድ አውትፑት ሌየር ይኖረንና ከዛ ሶፍት ማክስ ሌየር ይኖረናል። ሶፍት ማክስ እንደነገርኳችሁ ምንድን ነው የሚያደርገው ፕሮባቢሊቲ ዲስትሪቢዩሽን ስለሚያወጣ ማለት ነው። ሶ ፋይናሊ ምን ይኖረናል? ፕሮባቢሊቲ ዲስትሪቢዩሽን ኦቨር ኦል ዘ ወርድስ ይኖረናል ማለት ነው። ለምሳሌ ፓሪስ የሚለው 92% ነው። ላየን የሚለው 3% ነው። ይሄ 1% ነው። ቀሪዎቹ ደግሞ ተደምረው በአንድ ላይ 4% ናቸው። ለምሳሌ ይሄንን ሲደምሩት በአጠቃላይ ስንት ነው የሚመጣው? 100% ነው የሚመጣው። which means ከዚህ ላይ ግሬተሩን ሳምፕል ካረግን we are guaranteed በጣም ፕሮባብል የሆነውን እየመረጥን እንደሆነ ማለት ነው። ሶ እንዴት ነው አክቹሊ ግን ለርን የምናደርገው? የመጨረሻው ቶፒካችን የሚሆነው ከዛ በኋላ እንዘጋዋለን። ሶ አክቹሊ እዚህ ጋር የሆነ ፕሮባቢሊቲ ዲስትሪቢዩሽን አውጥተናል። ይሄ ፕሮባቢሊቲ ዲስትሪቢዩሽን ግን ትክክል ይሁን አይሁን የምናውቅበት ምንም አይነት ሲናሪዮ የለም። ሶ እንዴት ነው የምናውቀው? አሁን ለምሳሌ ፓሪስ የሚለውን 92% ብሎ ፕሪዲክት አድርጓልና አክቹዋሊ ዴታችን ላይ ግን ዘ ካፒታል ኦፍ ፍራንሲስ ለምሳሌ ሊል አይችልም፣ ግን ሌትስ ሴይ ዋሽንግተን ቢሆን አውትፑቱ ማለት ነው ዋሽንግተን ከሆነ ያለው እኛ ያወጣነው ዲስትሪቢዩሽን ምንድነው? ፓሪስ 0.92 እንደሆነች ከዛ በኋላ ለምሳሌ ላይ 0.3 እንደሆነ ሌሎችም ደግሞ ሰብስቲቲዩሽንትሊ እንደዛ እንደሆኑ ነበር ያወጣነው። ከዛ ዋሽንግተንን ለምሳሌ 0 ብለናል እንበል እኛ ስናወጣ ማለት ነው። ከዛ ግን አክቹዋል ታርጌታችን ደግሞ ምንድነው? አክቹዋል ታርጌታችን መልስ መሆን ያለበት ኢዝ ኦንሊ ዋሽንግተን፣ ሌሎቹ 0 ናቸው የሚል ታርጌት ነው የሚኖረው። ሌሎቹ 0 ናቸው። ሶ ቅድም ምንን አሳይቻችሁ ነበረ? ሚን ስኩዌርድ ኤረር አሳይቻችሁ ነበር። what it basically do is 1 ሲቀነስ 0 ስኩዌርድ 0 ሲቀነስ 0.1 ስኩዌርድ ማድረግ የምንፈልገው ምንድነው? ይሄ ነገር ይሄ ቬክተር እኛ ፕሪዲክት ያደረግነው ከአክቹዋል ታርጌቱ ጋር በጣም ሲሚላር እንዲሆን ነው የምንፈልገው። ሶ ይሄ ነገርን ወደ ዋን ነጅ ማድረግ እንፈልጋለን፣ ወደ ዋን እንዲጨምር እንፈልጋለን። ሌሎቹ ግን ወደ 0 እንዲቀንሱ እንፈልጋለን፣ ምክንያቱም ታርጌታችን 0 ስለሆነ ማለት ነው። ሶ this is the actual learning signal ወደ ኋላ ባክ ፕሮፓጌት አድርገን ይሄንን ለርኒንግ ሲግናል ይሄንን ሎሳችንን ሚኒማይዝ ለማድረግ የምንፈልገው። ሶ ይሄ ሎስ it back propagates back to the attention block ላይ ያሉት WK WQ WV ከዛ ደግሞ MLP ላይ ያሉን W ቫልዩዎች ዌቶቻችን ከዛ ደግሞ ከዛ ፊት የነበረ ኢምቤዲንግ ላይ ይደርሳል ማለት ነው። ሶ አይ ቲንክ እዚህ ጋር ከደረሰን we have finally predicted some value ማለት ነው። ፓሪስን ፕሪዲክት አድርገን ሶ ፓሪስን ፕሪዲክት ካደረግን በኋላ ቀደም እንደነገርኳችሁ it is actually a loop ማለት ነው። ፍራንስ ፓሪስ እንላለን። ከዛ አክቹሊ ይሄንን ሴንቴንስ ድጋሚ ፊድ እናደርገዋለን ለትራንስፎርመራችን። ከዛ በኋላ ቀጣዩንም ፕሪዲክት ያደርጋል። እሺ ከዛ ቀጣዩን ደግሞ ፕሪዲክት አድርግ እናስገባዋለን እንደዚህ ያለ we try to ሞዴል ናቹራል ላንጉዌጅ ማለት ነው። ሶ ቤዚክሊ ይሄንን ይመስላል። ሳት ስለሄደ ቀሪዎቹ ነገሮች አናያቸው፣ ግን ሜቢ የሚጠቅማችሁ ከሆነ እንደ ስላይድ ኤክስፖርት ማድረግ ምችል አይመስለኝም፣ ግን ሜቢ እንደ ቪዲዮ ሪከርድ ማድረግ ከቻልኩኝ አድርጌ ልክላችኋለሁ። ጥያቄ አለ? ያው መጀመሪያ ሲጀምር ነግራችሁ ነበር ሞር ቴክኒካል እንደሚሆነው። ከዛ ታይም ቢኖረን ሌሎችን ፓርቶች እናይ ነበረ። ግን አይ ቲንክ ግልጽ ከሆነላችሁ ትራንስፎርመር በጣም ብዙ ቦታ ላይ ኢቬሲቭ የሆኑ ነገሮች ናቸው። በጣም ብዙ ቦታ ላይ ታገኟቸዋላችሁ እና እነሱን መረዳት በጣም ጠቃሚ ነው ብዬ አስባለሁ። ስፔሻሊ ወደ ኢሜይል እና ወደ እንደዚህ አይነት ነገሮች መግባት የምትፈልጉ ልጆች ካላችሁ ማለት ነው። ሰዓት ሄዷል ይመስለኛል። ጥያቄ አለ? ኦኬ፣ ማንኛውም ጥያቄ ከመጀመሪያው ጀምሮ እስካሁን እስከ ፋይናል ፕሪዲክሽኑ ድረስ እስካሳየን ማንኛውም ጥያቄ ካላችሁ ቶሎ ሬዝ አድርጉና እንጨርስ። ኦኬ፣ ጥያቄ ያላችሁ አይመስለኝም። ለቀጣይ ሳምንት እዚህ ለተሳተፉ ተማሪዎች ቻሌንጅ ይኖረናል። ስለዚህ ቻሌንጁን ኢንትሮዲዩስ አድርግልንና ለቀጣይ ሳምንት የሚሰሩ እንጨርሳለን። ሜቢ በኢንቦክስ ምናምን ነገር ልላክልሽ ይችላል ማለት። ኦኬ እሺ፣ እንደዛ ከሆነ ኦኬ። አዎ ሜቢ ሪከርዲንጉን እኔም ሜቢ ቻናል ላይ ፖስት ዋለው እኔ ጋር ያለው ቻናል ላይ እና ሜቢ እሱንም ኢንቦክስ እናወራለን። እሱ ችግር የለም። ኦኬ እሺ፣ እኛ ቻናል ላይ ይኖራል፣ ሼር አደርጋለሁ። ኦኬ እሺ።
እሺ ስለዚህ ዮናታን በጣም እናመሰግናለን። እዚህም የተከታተላችሁን በጣም እናመሰግናለን። ዛሬ እንግዲህ በሰፊው ነው ያስረዳን። ብዙ ነገር እንዳወቃችሁ እርግጠኛ ነኝ። በጣም ሁላችሁንም እናመሰግናለን። በቀጣይ ከሌላ እንግዳ ጋር ቀጣይ ሳምንት ሴሽን ይኖረናል። ስለዚህ ቀጣይ ሳምንት ተሳተፉ። ሁላችሁም ቴንኪው፣ ደህና ደሩ። ሰላም ደሩ።